ሰላም እንዴት ናችሁ? ሳምንት እንዴት ነበር? አመቱ ቅዳሜ ሁሌ አመቱ ቅዳሜ ነው። እንግዲህ ምዝገባችን እየተጣጣፈ ነው። የሁለተኛው ዙር ምዝገባና በፊት ላይ ተመዝግበው ወደ ስራ ያልገቡ ዝግጁ በመሆን ላይ ናቸው ማለት ነው። ሰሞኑን ትንሽ ሜሴጅ እየረበሸ ነበር። ለመመዝገብ ይቅርታ እንጠይቃለን። በዛ በጣም ብዙ ሰው እየቆሰረ ነው። ሲስተሙ እንደገና መስተካከል ላይ ነበርና ያው ተስተካክሎ ዝግጁ ነው። በአሁኑ ሰዓት 8795ን አንድ ብለው በመመዝገብ የተመዘገቡ ደግሞ አቴንዳንስ በመሙላት ሀሳብ አስተያየታቸውን እየደወሉ በመጠየቅ እንዲሁም ደግሞ የደረሱበትን ያመጡትን ለውጥ በደንብ እየደወሉና እየተናገሩ እንዲሁም በነገው ቀን በአዳራሻችን ወሰን በሚገኘው ይዘው የሚመጡትን ምርትና አገልግሎት የደረሱበትን ደረጃ በማስተዋወቅ አጠቃላይ ዝግጁ እንዲሆኑ ያበሰርን ፕሮግራማችን አንድ ብሎ ይጀምራል ማለት ነው። እስከ ምሽቱ የኢትዮጵያም ከኛ ጋር እስከ ምሽቱ 12 ሰዓት ድረስ በልዩ ሁኔታ ይቀጥላል። የተለየ ሁኔታ ምን አስተናግድበት ቀን ነው። በደንብ ሳምንቱን ጠብቀን እኛ ስንመጣ በስፋት ከእሁድ ጀምረው ያው ቅዳሜ እንገባለን። እነሱ ደግሞ ከእሁድ ጀምረው ያለውን በስፋት የምንወያይበትም ነው። እንዴት ነበረ ስራ የምንባባልበት፣ ከዛ ደግሞ የገጠማቸው ችግሮችም ካሉ እነሱን የምንወያይበት፣ ሲቀጥልም ደግሞ አቴንዳንስ እንዲሞሉም ደግሞ የምናስታውስበት ቀናት እንግዲህ ቅዳሜ በስፋት የምንወያይበት ነው። ከዛ ለመወያየት ደግሞ በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመር መደወል ይችላሉ። ጥያቄም ካላቸው መጠየቅ፣ ሀሳብ አስተያየትም እንደዚሁ ደግሞ ስለ አቀራረባችንም ሀሳብ አስተያየት መስጠት ይችላል። ስለ ሚሊዮነሮች መንገድ ከዚህ በፊትም ሰፋ ያሉ ሀሳቦች ሲሰጡ ነበር አድማጮችም ሰልጣኞችም ማለት ነው። እንደዛም አይነት ሀሳብ አስተያየት መስጠት ይችላል። ከዛ ደግሞ ከጀመርን አሁን በቃ ወደ 2 ወር እየተጠጋን ነው። አሁን ላይ እንግዲህ ያኛውን የባለፈውን ወር ገምግመን ካለፍን በኋላ ራሱ አሁን 3ኛ ሳምንት ላይ ደርሰናል። ያኛው ወርም እየመጣ ስለሆነ ፐርሰንታችሁን ማስላታችሁን እንዳትረሱ ለማለትም እንወዳለን። ሀሳብ አስተያየት ካላችሁ ጥያቄ ካላችሁ እንቀበላችኋለን። አሁንም 011 668 6041 ላይ ደውሉልን። ከዛ ደግሞ መደወል አይመቸንም የምትሉ አድማጮች ካላችሁ ደግሞ በአጭር የጽሁፍ መልእክቶቻችሁ ልታጋሩን ትችላላችሁ። ጥያቄም እንደዚሁ ልጠይቁን ትችላላችሁ በ097 10 56 88 ላይ በአጭር የጽሁፍ መልእክቶቻችሁን አጋሩን ላኩልን። ጥያቄም ካለ እንደዚሁ ጥያቄዎቻችሁን የምንመልስ ይሆናል። ባለፈው ሳምንት ላይ አዲሱ ምዝገባ ተጀምሯል። አዲሱ ማለት ሁለተኛው ዙር ምዝገባ፣ የመጀመሪያውን ዙር ምዝገባ ጨርሰን ስራ ግቡ ካልን ራሱ አሁን 2 ወር ሊሞላን ነው። አሁን ደግሞ በጥቂት ጊዜ ከሰልጣኞችም ብዙ የመጡ ሀሳቦች ስለነበሩ ሁለተኛው ዙር ምዝገባ መቼ ነው የሚጀምረው የሚሉ ሰፋ ያሉ ሀሳቦች ስለነበሩ በፍጥነት ነው ሁላ የሁለተኛው ምዝገባ የጀመርነው። ምዝገባውን ደግሞ ለብዙ ጊዜ አንቀጥልበትም፣ ቶሎ ነው ወደ ስራ የምናስገባችሁ። ስለዚህ ላልሰሙ አሁንም ቢሆን እድሉ ስላለ ሁለተኛው ዙር ላይ ሁለተኛው ዙር እንዲመዘገቡ ላልሰሙ ጓደኞቻችሁ፣ ዘመዳችሁ ሊሆን ይችላል። ከዛ ደግሞ ባለፈው የደወለልን ነበር እንደዚሁ ሚስቶቻቸውንም እንደዚሁ ማስመዝገብ የሚፈልጉ አጠገባቸው ያለውን የትኛውንም ሰው እዚህ ፕሮግራም እዚህ ስልጠና ላይ ማሳተፍ የሚፈልግ ማንኛውም ሰው ይሄንን ፕሮግራም እንዲያዳምጡ እንዲመዘገቡ ማድረግ ይችላል። ለመመዝገብ ደግሞ 8795 ላይ ኤምአር እያላችሁ ነው የምትመዘገቡት። አንዴ ከተመዘገባችሁ በኋላ በየሳምንቱ መመዝገብ አይጠበቅባችሁም። 8795 ላይ ቴክስቱ ላይ ትገቡና ኤምአር የምትለውን ቴክስት ብቻ ነው ለመመዝገብ የምትልኩት። ከዛ እንደተመዘገባችሁ ቴክስት ከደረሳችሁ በኋላ የሚሞሉትን ነገር ትሞላላችሁ። ከዛ በየሳምንቱ ደግሞ ኤአር እያላችሁ አቴንዳንስ የግዴታ ነው። አቴንዳንስ መሙላት ማነው እየተከታተለ ያለው ማነው በስነ ስርዓት ስራን እየሰራ ያለው የሚለውን ነገር ለመከታተል እኛ የሚያመቸን እሱ ስለሆነ በየሳምንቱ አቴንዳንስ መሙላታችሁን እንዳትረሱ። ከዛ ደግሞ ያው የጥያቄዎቹ መልስም ማለት ኤአር እያላችሁ የምትመልሱት ያው እንደ መስፈርት መመዝገብ በየሳምንቱ አቴንዳንስ መሙላትን የጥያቄዎቹ መልስ አንዱ መስፈርት ስለሆነ ይህንን ነገር ማድረግ መቻል አለባችሁ። ስለዚህ ኤአር እያላችሁ ከዚህ በፊት ምናልባት ያመለጣችሁም ካለ እሱን መለስ እያላችሁ መምላታችሁን እንዳትረሱ።
ባለፈው ሳምንት ቢያላችሁ አድማጮችም ካላችሁ በአሁኑ ሳምንት እሺ ካላችሁ ሁለት ጊዜ ኤአር ያላችሁ ትልካላችሁ እንደተቀበላችሁ ካረጋገጣችሁ በኋላ መላክ አይጠበቅባችሁም ማለት ነው። ሙሉ ሳምንቱን ይሰራል። አሁን እኛ እዚህ ስቱዲዮ በገባንበት ሰዓት ብቻ ሳይሆን ሙሉ ሳምንቱን አቴንዳንስ መሙላት ትችላላችሁ፣ መመዝገብም ትችላላችሁ ማለት ነው። እንግዲህ ዛሬ በስፋት ከእናንተም ሐሳብ አስተያየቶችን የምንቀበል ነው የሚሆነው። በጣም ጥሩ። ሐሳብ አስተያየታቸውን ሲሰጡ ያልተንዛዛና ግራ ያላጋባ አዳዲስ ገና ደረቅ የሆነ ጥያቄ ያልሆነ በተሻለ ሁኔታ ሄደው ከኛ ግን ልዩ ፖይንት ለማግኘት ሲፈልጉ ወይም ደግሞ ያሳኩና የደረሱበትን ደረጃ ለማሳወቅ ማለትም ሌሎችን ሰልጣኞችና አጋማነው ባልደረቦችን አፕሪሼት የሚያደርግ የሚያነቃቃ የሚያጎብስ መሆን መቻል አለበት ማለት ነው። በዋናነት እንዳጠቃላይ ዛሬ እንግዲህ ሳምንት ዝግጁ ሆኖ ለሳምንት እንግዲህ ሁሉም በየወሩ ግድ ነው የደረሱበትን ማሳወቅ ማለት ነው። ለመመዝገብ እንደተነገራችሁት ኤምአር 8795 ነው 10 ጊዜ ጫን ማስፈልገው ሴቭ አድርጉት። ከዛም በኋላ ስለገብታችሁ ኤምአር ብላችሁ ከተመዘገባችሁ በኋላ ኤአር ያላችሁ በየሳምንት አቴንዳንስ መሙላት ብቻ ነው። የቅዳሜ ቀን እንደምን ፕሮግራም በሚተላለፍበት ቀን ብቻ አይደለም። ምናልባት ዘወትር በሰዓት ኤፍኤም 7.8 ዘወትር ቅዳሜ ከ10 ሰዓት ከምሽቱ 12 ሰዓት ያስተላልፍላችኋል። ከዛ በዘለለ ግን በማንኛውም ቀንና ሰዓት እናንተ ኤአር ብላችሁ አቴንዳንስ መሙላትን ወይም ደግሞ ኤምአር ብላችሁ መመዝገብን አትርሱ። እንዲሁም ማታ ሀገሬ ቴሌቪዥን ላይ ከምሽቱ 2 ሰዓት ጀምሮ እስከ 4 ሰዓት አለን። በላይ ሚዲያ ብላችሁ ብትገቡ በሁሉም ሶሻል ሚዲያ ላይ በአምስት ሶሻል ሚዲያ ላይ እንገኛለን። የበለጠ ግን ሁሉንም መረጃ ዩቲዩብ ቻናላችን ላይ ገብታችሁ በቀላሉ ታገኙታላችሁ ማለት ነው። ዛሬ እንግዲህ በልጅነት የምትደውሉ ሰዎች ቆፍጠን ያላችሁና ተሻለ መረጃ ላይ ያላችሁ እንዲሁም አንዳንድ ደግሞ የተለያየ እንደዛ አይነት ስልጠና አለና ገንዘብ ይከፈላል ወይም ደግሞ ይሆን እንደ ብድር አይነት ነው። አንዳንዱ ደግሞ ብር ይሰጣሉ፣ አንዳንዱ ደግሞ ብር ይቀበላሉ፣ አንዳንዱ ደግሞ ቆጥቦ መበደር ነው። የተዘበራረቀ መረጃ ምድር የተዘበራረቀ በትክክለኛው ቻናል ወይም ጣቢያ ላይ ገብተው ሳይሆን ሰው የተበላሸ መረጃ የሚሰጡት አለ። እሱንም በደንብ ዛሬ እናብራራለን። በስፋት የምንወያይባቸው ነገሮች አሉም ዛሬ ከእናንተም ከአድማጮች ሐሳብ አስተያየቶችን እንቀበላለን። አሁንም መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልከት ነው? አብሮ ይስጥልኝ። ሹጌ ይባላለሁ ከጀሞቱ። መልካም። እሺ ምን አይነት ጥያቄ ነው ያለ ወይስ ደግሞ ሐሳብ አስተያየት ነው? ኤምአርን ልክ ነበር፣ ኮድ ቁጥሩ መለያው አልመጣልኝ። ኦኬ፣ ሁለተኛውን ዙር ምዝገባ ተመዝገበህ ነው? መቼ የተመዘገብከው? ዛሬ ሳምንት ነው የተመዘገብኩት። ግን ምንም አይነት መልእክት አልመጣልህም ነው? መጥቶልኛል። ይሄ ንግድ ፍቃድ ንግድ ምርጫው ምናምን መጥቶልኛል። ትክክል ነው ዘመዴ። ኮድ የሚሰጥህ ወደ ስራ ግቡ ሲባል ብቻ ነውና ጠቅላላ ኢንፎርሜሽን ልቀህ ወደ ስራ የሚያስገባ ደረጃ ላይ ስትደርስ ነው አሁን የሚመጣልህ ንግድ ወይስ እርሻ ወይስ ማኑፋክቸሪንግ ወይስ የሚል ምርጫ ነው። ኢንዱስትሪ ማንኛው ይሻላል የሚል ነው ይመጣልህ። ትክክል ነው፣ ተመዝግባልሽ? እሱ መጥቶልኛል። መልካም። እሺ እሱ ከመጣላ አድማጫችን ተመዝግበሃል ማለት ነው። ወደ ስራ ግቡ ሙሉ አድራሻ ላኮ ከተባለ በኋላ ነው ኮድ የሚላከው። ስለዚህ እሱ እስከሚመጣ ድረስ አቴንዳንስ በየሳምንቱ የሞላ ቆይታ አድርግ ኤአር ብሎ ማለት ነው። ስለደወሉና መሰግናለን አድማጫችን። ምናልባት አሁን እየተመዘገባችሁ ሁለተኛውን ዙር እየተመዘገባችሁ ያላችሁ አድማጮቻችን እንደ ከዚህ በፊት ስትከታተሉ የነበራችሁ ግር ይላችኋል ብዬ አላስብም። ነገር ግን አዲስ የሆናችሁ አሁን የከፈታችሁ ባለፈው ሳምንት የከፈታችሁ ካላችሁ ግን 8795 ላይ ኤምአር ብላችሁ ከላካችሁ በኋላ ዝርዝሮች ያመጡላችኋል። እነሱም መምረጥ ትችላላችሁ። ከዛ በኋላ ግን ኮድ የሚላከው ወደ ስራ ግቡ ከተባላችሁ በኋላ ነው። ሙሉ አድራሻ ሙሉ ኢንፎርሜሽን ስለናንተ ከላካችሁ በኋላ ነው ኮድ የሚደርሳችሁ። ስለዚህ ግን በየሳምንቱ አቴንዳንስ መሙላት መቻል አለባችሁ ከተመዘገባችሁ ጊዜ ጀምራችሁ ማለት ነው። ባለፈው ሳምንት የተመዘገባችሁ ሁለተኛው ዙር ሰልጣኞች ካላችሁ ከባለፈው ሳምንት ጀምራችሁ ኤአር ያላችሁ በየሳምንቱ ያለ ማቋረጥ አቴንዳንስ መሙላት አለባችሁ። ያው ከዚህ በፊትም እንደምታውቁት አቴንዳንስ ለመሙላት ከዛ ደግሞ ለመመዝገብ
2 ብር ያስፈልጋችኋል ስልካችሁ ላይ ሳምንት 2 ብር ብቻ ነው የሚያስፈልጋችሁ ነገር ግን በስልካችሁ ላይ 1.5 ብር ቢኖረው አይከፋም ምክንያቱም የሚቆርጠው ግን 2 ብር ነው ግን 1.5 ብር ስልካችሁ ላይ ቢኖር ነው የምንለው 2 ብር ብቻ ይቆርጣል ይሄንን ታሳቢ አድርጉ 2 ብር ስንል ሜጋባይት ፓኬጅ ምናምን አይደለም የሚቆርጠው ካርድ ስለሆነ እሱ መኖሩን አረጋግጡ እንቢ ያላችሁ ካላችሁ ማለት ነው ስለዚህ ምናልባት በስፋት የምንወያይበትን ነገር እንትነን በልና አድማጮችን ደግሞ ማልማል ላይ እናስገባለን በጣም ጥሩ እንግዲህ ዛሬ እንዳጠቃላይ ዘወትር የምንዳስሰውን የቢዝነስ ፕላናችንን እንዳስሳለን ቢዝነስ ፕላናችን በወር ምን ያክል ማምጣት አለባቸው በቀን ምን ያክል ማምጣት አለባቸው በሚቀጥለው ወርስ ላይ ወደ ምን ያክል ከፍ ይላል ሌላው ደግሞ በዋናነት የምንከታተለው ቅድም እንደነገርነው የተበለሻሸ መረጃን በደንብ አድርገው ማጣራትና መለየት ይጠበቅባቸዋል ሲቀጥል በዋናነት ሁሉም ሰዎች ሊከታተሉ የሚችሉት የሚሊዮነሮች መንገድ ማለት ምን ማለት ነው አድማጫችን አስተናግደን እንተነተናለን አዎ መስመር ላይ አድማጭ አለን ሄሎ ተናስተልኝ ወይስተለን ማንም በልኬት ነው እኔ ኑር ከቤተል ዓለም ባንክ ነው እሺ ሐሳብ አስተያየት ነው ወይስ ደግሞ ጥያቄ ነው ያሉት እኔ ጥያቄ ነው ሐሳቤን ከሁለት ሶስቴም ሰጥቻለሁ ምንም አይነት ቅሬታ የለኝም ማለት ብፈልግ ብዙ ነገር ማለት እችላለሁ ስለናንተ ቃላቱን ማይገልጻችሁ ማለት ነው መልካም እሺ እናመሰግናለን እኔ ታውን ተመዝግቤም የሚፈልገውን በሙሉ ልክ ያለው ይሄ ምዝገባውንም አቴንዳሱንም እንደገና ይሄ ሙሉ መረጃ የሚባለውንም ልኬ በተደጋጋሚም በቴክስት በ0910 ቤቱም ልኬ ነበር ግን ኮድ አልመጣልኝም እና ምንድነው እሱን ለመጠየቅ ነበር እዛ መጥቼ መሳተፍ አልችልም ርቀት አለና አይመቸኝም ለዛ ብዬ ኮድ እስካሁን አልደረሰም ኮድ አልደረሰኝም ግን ስራውን እየሰራ ነው ስሩ ከተባለ ጀምሮ እየሰራውኝ ነው አሪፍ እየሄደ ነው ፐርሰንቱን በባለፈው አሳክተሃል እንዴት ነው በጣም ቆንጆ ነው መጀመሪያ ላይ ካፒታሌን ከፍ አድርጌ ነበር ዝቅ አድርጎ መጀመር ይሻላል በሚል ያው በመናገሩ በላይ ካፒታሌን ዝቅ አድርጌ አስተካክዬ እዛ እየሞከርኩኝ ነው እንግዲህ ስልኩን አንድ ጊዜ እስኪ እንገርና ስልኩን አንድ ጊዜ ምናልባት 8795 ላይ 10 ቤቱም ላይ ተናግረህ ካልተመለሰልህ ኮድ ካልደረሰ እስኪ አንድ ጊዜ ስልኩን በልዩ ሁኔታ ንገረኝ ስልክ ማለት የተመዘገብክበት ስልክ በውስጥ መስመር ላይ ምናልባት ለቴክኒሻናችን ስልኩን ተነግረዋለህ እዛ ላይ ይቀመጥና የሚላክልህ ይሆናል በቃ እኔ አሁን ምንድነው ምለው ሰዓትም አልይዝም እና ቃላት የለም በግጥምም ብዙ እየተገለጻችሁ ነው እኔ አሁን ለሰው ምንድነው በጣም ብዙ ሰው ወደዚህ ያስገባውኝ ነው እኔ እየነገርኳቸው ወደ ስራም እየገቡም ያው አንዳንዶቹም ቢቢሉም ያው እሱም እየገለጸው ስለሆነ አብዛኞቹ ደግሞ ያው እየተቀበሉ የማይችሉትን ራሳቸው እኔ እየተቀበልኩኝ እያስመዘገብኳቸው እየነገርኳቸው ያው እኔም እየሞከርኩኝ ነው በጣም ጥሩ እናመሰግናለን 6 ወር አመት በኋላ ያው ለማየት ያብቃችሁ ይያልኩ እንግዲህ እየፎከርኩኝ ነው ያው ያሳካል ማለት ነው ይሳካል ምናልባት ግን ወደ ኋላ መለስ ላድርጎትና እንትን ቀይር ያለሁኝ የምሰራበትን የብር መጠኑን ቀይር ያለው ብለዋል ይሄንን 8795 ላይ ያሳውቀዋል ልክ ያለው መልስ አልመጣልኝ እንጂ ይሄንንም አስተካክዬ ልኬ ነበር መልካም ከላኩ አሁን በውስጥ መስመር ለቴክኒሻናችን ስልኮትን ያስቀምጡና ኮድ ደግሞ ይደርሶታል ስለደወሉ እናመሰግናለን በርቱ እሺ እናመሰግናለን እንግዲህ አሁን እንደዚህም ኮድ ያልደረሳቸው አድማጮች ካሉ እንደዚሁ ስልካቸውን እንደዚሁ እንዳሁን አድማጫችን ያስቀምጡኛ ጋር ኮዱ የሚደርሳቸው ነው የሚሆነው ምናልባት እየተላከ ስለሆነ አሁንም ተልኳል አላቀም ኮድ ያልደረሳቸው አድማጮች ካሉ አሁን ቢሆን ይደውሉልን ኮድ እንዳልደረሳቸው ይንገሩን ድጋሜ ልከው ከዛ ደግሞ ይደረሳቸው አሉ ያልደረሳቸውም ስላሉ እየደውላችሁ መናገር ትችላላችሁ ኮድ ያልደረሳችሁ ሁለተኛውም ዙር መዝገባ ተጀምሯል 8795 ላይ ኤምአር ያላችሁ ተመዝገቡ ከዛ ደግሞ ሁለተኛው ወር ላይ የተጠጋን ስለሆነ ምን ደረጃ ላይ ደረሳችሁት ፐርሰንታችሁን እያሰላችሁ ነው ወይ እሱንም እያሰባችሁ ቆይታ ማድረግ ትችላላችሁ በጣም ጥሩ እንግዲህ ያው እየተከታተላችሁ ያላችሁት በኢትዮጵያ 795 ለማነው 7
በኢትዮጵያ 7.8 ላይ ይቅርታ የሚሊዮነሮች መንገድ ምን ማለት ነው? ብዙ ጊዜ ሰዎች ይጠይቃሉ። አንዳንድ ጊዜ መንፈስ ነው፣ ፖለቲካ ነው፣ ብድር ነው፣ የውጭ ድርጅት ነው፣ አክሲዮን ነው፣ ምንድነው? እንደውም አንድ ቦታ ላይ መሰለሽ አየር ላይ ላወራ አስገደደኝ። ይሄ ነገር ሰይጣን ይሆናል። ኦኬ በሁለት ሚሊዮነር ያደርጋል። በቃ አንቺ ያደርጉ በሁለት ሚሊዮነር ካደረጉ ሰይጣን ናቸው ማለት ነው። እና ይሄን ያክል በነገራችን ላይ ቅዳሜ በባለፈው ብለናል። ቅዳሜ አንድ አባባል አለ በእኛ ሀገር ትራዲሽናል ቢዝነስ ላይ የሚሰማሩ በተለይ ጊዜያዊ ስራ ላይ በኮንትራት ስራ ላይ እንደዚሁም ንግድ ላይ ኮንስትራክሽን ላይ የሚሰማሩ አብዛኛው የተለመደው ከሰኞ እስከ ዓርብ ይሰራና ምንድነው የሚባለው? ዓርብ ነው ድምሩ፣ ቅዳሜ ነው ብሩ፣ ሰኞ ነው ስካሩ፣ ማነው እሑድ ነው ስካሩ፣ ሰኞ ነው ብድሩ ይባላልና ይሄ ማለት ከሰኞ እስከ ዓርብ የሚሰሩትን ቅዳሜ ሂሳብ ያሰራሉ፣ እሑድ ይሰክሩበታል፣ ሰኞ ወደ ብድር ይገባሉ እንደማለት ነውና እኛ ደግሞ እያልን ያለነው ማነው ቅዳሜ ምን አርጉ ነው እያልን ያለነው? ደምሩ ነው። ከደመሩ በኋላስ እሑድ አዲስ ስልጠና ወሰዱ ነው። ቅዳሜ ማታም እሑድ በፊት ለፊት፣ ቅዳሜ በሬዲዮና በቴሌቪዥን፣ እሑድ ደግሞ በአካልና በዩቲዩብ፣ ሰኞ ደግሞ ውጤታቸውን ተናግራችሁ ወደ ስራ ግቡ ነው እንጂ እንግዲህ እንደዛ አይነት ከሰኞ እስከ ዓርብ ድረስ ያገኘውን ገንዘብ የሚጨርስ ዜጋ ልክ ዓርብ ነው ድምሩ፣ ቅዳሜ ነው ብሩ፣ እሑድ ነው ስካሩ፣ ሰኞ ነው ብድሩ የተባለ የተገጠመለትን ካልቸር ይዞ የሚከተል ዜጋ ምናልባት 20-30 ዓመት ሰርቶ ካልተለወጠ እንግዲህ በሁለት ዓመት የሚለውጥ ቢዝነስ ፕላን አለ ሲባል ሰይጣን ነው ቢል አይገርምም። ማለትም እሱ የሚያውቀው ረጅም ዓመት ላይ ደግሞ ጉልበቱ ሲያረጅ በቃ ወይ መቄዶንያ ወይ ሆነ ቦታ እንደሚወድቅ ነው አብዛኛው ሰው የሚረዳውና የሚሊዮነሮች መንገድ ግን ሰው ሆኖ መቸገር አይገባም ይላል። ሰው ሆኖ መቸገር አይገባም። የሚሊዮነሮች መንገድ ማንንም ሰው ደስ ያለውን ስራ እጁ ላይ ባለ ገንዘብ በሚፈልገው አካባቢ ሃይማኖቱን፣ ሰብአዊነቱን ሁሉንም ሳይነካ ቢዝነስ ፕላን ብቻ አዘጋጅቶ በአግባቡ በትንሽ የጀመረውን ነገር ሪሳይክል እያደረገ የሚያተርፈውን ነገር ካፒታሉ ላይ ኢንቨስትመንት እየተጠቀመ እያሳደገ ከሄደ ጊዜና ኢኮኖሚ አጠቃቀሙን በአግባቡ ካደረገ ከማህበራዊ ራሱን አግሎ ቆፍጠን ያለ የተሻለ መረጃና ራሱ ላይ አለንጋ አንስቶ አሰራሩን ጊዜውን በአግባቡ የሚጠቀም ከሆነና ያገኘውን ገንዘብ ላይ ኢንቨስት እያደረገ ከሄደ በሙያ ፕሮፌሽን ሆኖ ከተካነ በየሳምንቱ ከሰለጠነ በየወር የደረሰበትን ቼክ የሚያደርግለት ካለ የተለያዩ መስፈርቶችን የሚያሟላለትና የሚከታተለው ካለ ሰርቶ መለወጥ ወይም ደግሞ ሰው በራሱ ላብ በራሱ እቅድ በራሱ ስራ መለወጥን ሚሊዮነር መሆን የባህል ጨዋታ ያክል ቀላል ነው። ሰዎች ለገንዘብ ብላችሁ ብዙ መስዋዕት እየከፈላችሁ ነው። የሚሊዮነሮቹ መንገድ ያለምንም ክፍያ ያለምንም መስዋዕትነት በሀገራችሁ ላይና በአካባቢያችሁ ላይ ሰርታችሁ መለወጥ ትችላላችሁ የሚል አዲስ ነገር ይዞ ሲመጣ እንዴት ሊሆን ይችላል? እስኪናጥናው መጠራጠር ጥሩ ነው። በነገራችን ላይ ግን እስኪናጥናው እስኪንጠይቅ ማለት ነው የሚሻለው። 100% ሰይጣን ነው ብሎ መሮጥ ነው የሚሻለው። እንግዲህ አመለካከታችን በጣም የጠጠረ በጣም ጠንካራ በጣም ከእንጨትም በላይ የደረቀ ነው የአብዛኛው ሰው አመለካከትና ለረጅም ጊዜ ጭንቅላቱ ላይ የተጫነው ነገር ካላጭበረበር፣ ካልሰረቅ፣ ጣዖት ካላመለክ፣ ካልተሰደድህ ወይ ካልዘረፍህ ሀብታም መሆን አይቻልም የሚባል የደናቁርት አመለካከት በአብዛኛው ዜጋ ውስጥ ተንሰራፋል። እሱን ፍቅር የማስወገድ ስራ ነው እኛ የምንሰራው። ማንኛውም ሰው በግልጽና በቀላሉ አገሩ ላይ ሰርቶ ለመለወጥ የባህል ጨዋታ ያክል ቀላል ነው ያለው። እንዴት ካሉን ለዚህ ነው በአፍሪካ የመጀመሪያውን ቢዝነስ ፕላን ነው ይዘን የመጣ ነው። 62 ሀገር ላይ ሪሰርች ሰርተን ከ10 በላይ ሀገሮች ላይ በአካል ተንቀሳቅሰን ከ9 ዓመት በላይ አጥንተን 5 ዓመት ራሳችን ድርጅት ላይ ሞክረን ከዛም በኋላ ነው ይዘን የመጣ ነው። ስለዚህ እኛ የኖርነውን ያየነውን የተገበርነውን ነገር ነው እያሰራናቸው ተግባር። በነገራችን ላይ እንዳጠቃላይ ድፍረት ሳይሆንብኝ ሙሉ አፍሪካ ውስጥ ቢዝነስ ፕላን የለም ብለናል። በአጠቃላይ የለም። ፕሮፖዛል ነው ያላቸው። መዋቅሩ፣ አሰራሩ፣ አሻሻጡ፣ አገዛዙ፣ ማኔጅመንቱ፣ በዛ ላይ እውቀቱ፣ ድርሻው፣ ክፍፍሉ፣ እንዴት ትምህርቱ እንዴት ተገዝቶ እንዴት ይሸጣል የሚባለው ጉዳይ ብቻ እንጂ ሪል በዚህ ቢዝነስ ፕላን በዚህ ካፒታል በወር ይህን ያክል አትርፈህ ይህን ያክል በሚቀጥለው ላይ ያሻሻጥና አገዛዝ የአመራረት ሲስተም የጊዜና ኢኮኖሚ አጠቃቀም ገደብ ይወጣና ቁርጥ
ላይ የተቀመጠ ነገር ያወጣው የኛ ፕሮግራም ብቻ ነው። ልባርጊ አብዛኛው ትኩረት የሚያደርገው የኛ ቢዝነስ ፕላን አክሽን ላይ ነው። በ100 ሺህ ብር ከጀመርክ በወር ስንት ታተርፋለህ ነው። ማትረፍ መቻል አለበት። እንደዚህ ትሰራለህ፣ እንደዚህ ታደርጋለህ፣ እንደዚህ ታቅዳለህ፣ እንደዚህ ታደራጃለህ፣ እንደዚህ ታዋቅራለህ ብቻ አይደለም። እሱማ ወሬ ነው እኮ። እሱ እኮ ሞቲቬሽናል ብቻ ነው። እሱ ምን ያለ ይቀር ወደ መሬት ሲመጣ ባዶ ይሆናል። ለዚህ ነው በጣም ብዙ ኪሳራዎች፣ በጣም ብዙ መጨለሞች፣ በጣም ብዙ መምታታቶች፣ በጣም ብዙ ድህነት ያጥለቀለቀለ ብዙ ጊዜ ማለት ነው። በነገራችን ላይ መብላት የተሳነው ዜጋ ያለ በድርጅትም በግለሰብም በመንግስት ደረጃ በብድር ላይ ያለን ዜጎች ሆነን ሳለ የተሻለ ነገር አልፈልግም ማለት ከምንም በላይ ድንቁርና ነው። የተሻለ ነገር የምንፈልግበት ሁልጊዜ አዲስ ነገር ጎርጎረን ልናወጣና ይሄንን የደበዘዘ ታሪክ ልንቀይር የምንችልበት ብቸኛ ሰዓት አሁን ነው እንጂ አይ በቃ እንደዚህ ሆኖ የሚቀጥለው ምንም ነገር የለም ብሎ ተስፋ መቁረጥ ከምንም በላይ የሰብዕናን ማጉደል ነው ብዬ ነው ማለት ነው። ስለዚህ ሚሊዮነሮች መንገድ ባጭሩ ልዩ የሆነና ግልጽ ያለ በአክሽን የተደገፈ በተግባር የተኖረ ቢዝነስ ፕላን ይዞ መጣል። ደስ የሚለው ማንኛውም ሰው ይሰራዋል። ወደ ሚሊዮነሮች መንገድ ገብቶ ሚሊዮነር ለመሆን ስንት ዓመት ይፈጃል? 2 ዓመት ምናልባት ከበዛ 3-5 ዓመት ሊፈጅ ይችላል። በ2 ሚሊዮነር መሆን ይቻላል። በሚሊዮነሮች መንገድ ቢዝነስ ፕላን አዘጋጅቶ ሰርቶ ለመለወጥ፣ ለማምረት፣ ለመነገድ ኢንዱስትሪ ወይም ሌላ ነገሮችን ወይም አገልግሎት ለማስገባት ምን ያክል ካፒታል የሚያስፈልገው? ከ100 ብር ጀምሮ ይቻላል። ከ100 ብር ጀምሮ ይቻላል ማለት ነው። ከ100 ብር ከ500 ከ1000 ከ20 ከ30 40 50 እያለ እስከ 100 ሺህ ብር ድረስ ይቻላል ማለት ነው። ምን አይነት ሰው ነው ሊሰራ የሚችለው? ከ7 ዓመት ህፃን እስከ 70 ዓመት አዛውንት ይሰራዋል። በምን አይነት አካባቢና በማንኛውም ወቅትና እንዴት ከተማ ውስጥ ወይስ ገጠር ውስጥ የተማረ ወይስ ያልተማረ ወይስ ማንኛውም አካባቢ ማንኛውም ሃይማኖት ማንኛውም ብሔረሰብ ሁሉም ብዙ ጊዜ የምናወራው ነው። ቢያንስ 100 ብር የለውም ወይ ነው ሰውዬው። ቢያንስ 100 ብር የለውም ወይ? በ100 ብር ቢዝነስ ጀምሮ ማሳደግ ይቻላል። እንዴት ለሚሉ ሰዎች ዩቲዩብ ቻናላችን ላይ ግቡና ያለፋቸውን በደንብ ይመልከቱ። በላይ ሚዲያ ብለው ሲገቡ ያገኙታል ማለት ነው። በሁሉም ሶሻል ሚዲያዎቻችን ላይ የኛን እንትን ማግኘት ይችላሉ። በላይ ሚዲያ ብለው ቢገቡ በዩቲዩብም አለን፣ በቴሌግራምም አለን፣ ቲክቶክ ሁሉም ላይ ስላለ ሁሉም ላይ እየገቡ ከዛ ደግሞ ያለፋቸው ነገር ካለም ዩቲዩብ ላይ እየገቡ ማየት መከታተል ይችላሉ ማለት ነው። አሁን መስመር ላይ አድማጭ አለን። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማንም በልኬት ነው? አዳነች ከቢሾፍቱ። እሺ አዳነች፣ ምንድነው ያንቺ ጥያቄ? ጥያቄ ተመዝግቤ አቴንዳንስ እየሞላሁኝ ነው። ከመጀመሪያው ጀምሮ እየተከታተልኩኝ ነበር አስተያየቱን እና አራስ ነበርኩኝ እና አሁን ገና 5ኛ ወሬ ላይ ነው ያለሁት። ሁለተኛውን ዙር ተመዝግቤ ለመጀመር ነበር አሳብ። መልካም ይቻላል። ሁለተኛውን ዙር ተመዝግበሽ ከባለፈው ሳምንት ጀምሮ ሁለተኛው ዙር ምዝገባ ተጀምሯል። 8795 ላይ ኤምአር ብለሽ ትልኪያለሽ። ያኔ ተመዘገብሽ ማለት ነው። ተመዝግቤ አቴንዳንስ እየሞላሁ። በጣም ጥሩ። ስለዚህ ሁለተኛው ዙር ላይ ተመዝግቤ ስራውን ለመቀጠል ዝግጁ ነኝ። ልጅ እያደገ ነው። በጣም ደስ ይላል። ልጅና ኢኮኖሚን አንድ ጋር ማሳደግ በተለየ ሁኔታ ዝግጁ እንግዲህ ከጎንሽ ነን። እሺ ተከታታይ ፕሮግራሙን መከታተል እና ፕሮግራሙን መከታተል ብቻ። ምናልባት ለበለጠ መረጃ የሚያልፍሽ ሰዓት ስልጠናው ካለ እና ዩቲዩብ ቻናል ብትጠቀሚ ከሆነ ወይም ሌላ ኢንተርኔት አክሰስ ካለ እናንተ ጋር በላይ ሚዲያ ብለሽ ገብተሽ የቀረውን በደንብ ማየት ይቻላል። ከዚህ በዘለለ ሁለተኛ ዙር ልክ ስራ ጀምሩ ሲባል ከሁለተኛ ዙር ጋር ስራ ለመጀመር ኢንፎርሜሽን ላኩ ሲባል ጠቅላላ ኢንፎርሜሽን ትልኪያለሽ ማለት ነው። ከዛም በኋላ ኮድ ይሰጣል፣ ወደ ስራው ትገቢያለሽ። ስለደወልሽ እናመሰግናለን። አድማጫችን አሁንም ቢሆን ደውሉልን በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ሁለተኛው ዙር ተመዝጋቢዎች አሁን ከዚህ በኋላ ራሳችሁን እያዘጋጃችሁ ነው ቆይታ የምታደርጉት ማለት ነው። መጀመሪያው ዙር ላይ ያለፋችሁ እንዴት እንደሆነ ነገሩን ሁሉ ስለምታውቁት ለእናንተ ላይ ከብዳችሁ ይችላል። አዲስ ተመዝጋቢዎች ከሆናችሁ ግን ከመረጣችሁ
ከመረጣችሁ በኋላ ምንድነው የምትሰሩት የሚለውን ነገር ቢዝነሱን ከመረጣችሁ በኋላ ለዛ ነገር የሚያስፈልጋችሁን ነገሮች ማዘጋጀት መጀመር መቻል አለባችሁ። አሁን ላይ ብዙ አንቆይም፣ እንደ አንደኛው ዙር ቶሎ ነው ወደ ስራ የምትገቡ። ስለዚህ እሱን እያዘጋጃችሁ ራሳችሁን ዝግጁ እያደረጋችሁ መቆየት አለባችሁ። መሀል ላይ እንደዚህ ሆነ እንደዚህ ተፈጠረ በዚህ ምክንያት ወደ ኋላ ቀረው የሚባሉ ነገሮች ተቀባይነት አይኖራቸውም። ምክንያቱም አንዴ ነገሩን በየወሩ ከዛ ደግሞ ፐርሰንት ማስላት አለ። በዛ መሰረት ስለሆነ የሚሄደው የቢዝነስ ፕላኑ እሱን ነገር እኛ ባልናችሁ መሰረት ከኛ ከምንላችሁ ነገር ውጪ ሌሎች ነገሮችን ማድረግ አይቻልም። ምናልባት የምታረጋቸው ነገሮች ካሉ ደግሞ ለኛ እያሳወቃችሁ በምን መልኩ ነው መሄድ ያለባቸው የሚለውን ነገር ከኛ መረጃዎች እየወሰዳችሁ መሄድ መቻል አለባችሁ ማለት ነው። አሁንም መስመር ላይ አድማጭ አለን። ሄሎ አሎ፣ ጤና ይስጥልን። ማንም በልኬት ነው? ወርቅነህ ከምስራቅ ጎጃም። ትንሽ ድምጽ ዝቅ ብሏል። ወርቅነህ ከምስራቅ ጎጃም። እሺ ወርቅነህ፣ ምንድነው ያንተ ጥያቄ? እኔ ጥያቄ ስለ ግብርና ላይ የምትሉት ነገር ካለ አንዳንድ ነገር ብትሉን ብዬ ነው። ምንድነው ጀምራል? በግብርና ዘርፍ በግብርና ዘርፍ አልጀመርኩም። እኔ በሌላ ዘርፍ ነው ጀመርኩት። ተመስገበህ ስለ እኮ ምን እንበልህ፣ ስለ ግብርና ዘርፍ በጀምራ ያዋጣል ልትል ፈልገህ ነው? ምን ያቅድሃል? በነገራችን ላይ ሁሉም ሰው ያሰበውና የፈለገውን ስራ ያለው ሁሉም በሚያውቀውና ቀለል ባለው በተጽዕኖ መንገድ እንዲሄድ ነው። ግልጽ ነው አይደለ? ስለዚህ በግብርና ዘርፍ ይካተታል። ያው ይካተታል። ይሄንን የጀመርኩት ባልከን ሰዓት የዛን ቢዝነስ ፕላን እንሰጣለን። ግብርና ላይ ተጨማሪ መረጃ እንደኔም እንደ ተጨማሪ ስራ ለመስራት ፈልጌ ነው እንጂ ሌላ ትንሽ ቀለል ያለ ስራ በየሰራው ነው የሚሰራው። በዚህ በሚሊዮነሮች መንገድ ተመዝግበህ ሌላ ምሰራ ያለ ምንድነው እየሰራ ያለው? እየሰራ ያለው ያንተ ስራ አይደለም? ያንተ ስራ አይደለም? ለመናገር ትንሽ እየፈላለክ ነው። የኔ ስራ ነው እኮ አቆየው ብዬ ነው። ምንድነው እየሰራ ያለው? በሚሊዮነሮች መንገድ ተመዝግበህ እየሰራ ያለው አለ? በፐርሰንቱ ልክ እየተራመድክለት ያለው? ያው ካርድ ምናምን እየሸጥኩ ነው። የግብረ ይሄ እንትኖች ትራንስፖርት አስቸጋሪ ስለሆነ ትንሽ ካርድ ምናምን እየሸጥኩ ነው። በአንድ ሺህ ብር ምናምን አትበላ ዘመዴ። ቢዝነስ ነው አይደለ? ካርድ እየሸጥኩ ካርድ ገዝቼ እየሸጥኩ በቢዝነስ ፕላኑ መሰረት በደንብ ተንቀሳቅሼ ደንበኛ እያያዝን ፕሮፌሽን ሆኜ እየሰራሁ ነው። ፐርሰንቱን አማርጫለሁ የሚል ድምጽ ነው የምንፈልገው። የሚሊዮነሮች መንገድ ሰልጣን ሁልጊዜ ሃይ ሰልፍ ኮንፊደንስ ወንትል ናቸው። በጣም ለየት ያለ ፓሽን አላቸውና ምናልባት ፕሮግራሙን በደንብ አትከታተል ከሆነ በደንብ አዳምጥ። ዩቲዩብ ትጠቀማለህ? ምናልባት ወይም ሌላ ኢንተርኔት፣ ቴሌግራም፣ ቲክቶክ፣ ዩቲዩብ ምናምን እዚህ ብዙ ተው ምናምን አትበል። ለማንኛውም እንደምናች ስለደወልክ እናመሰግናለን። ፕሮግራሙን በደንብ ተከታተልና በደንብ ሲገባ ደውልልን። ቻው። እናመሰግናለን አድማጫችን ስለደወሉ። ከዚህ በፊትም ከግብርና ጋር በተገናኘ ሰፋ ያለ ነገር አብራርተን ሰፋ ያለ ነገር ሰተንበት ነበረ። ከዛ ደግሞ ዛሬም የምንሰጣችሁ የተለያዩ መረጃዎች አሉ። እነዛን መከታተል መቻል አለባችሁ። ሁሉንም ነገር እኛ የምንሰጣቸውን ነገሮች እኛ የምናደርጋቸውን ኢንፎርሜሽኖች ከተከታተላችሁ ምንም የማይገባችሁ ነገር የለም። ምናልባት ግን እዚህ ጋር እኔም እየተመለከትኩት ያሉ መልእክቶች አሉ ለመደወል ያልተመቻቸው አድማጮቻችን የሚጠይቁት ከአገልግሎት ጋር በተገናኘ ትንሽ ብታነሱ። እኔ የምሰራው አገልግሎት ነው፣ መኪና ማጠብ። ባለፈው ወር ፐርሰንቱ ሞልቶልኛል። በትርፉ እቃ ነው የምገዛበት ወይስ ደግሞ ስለ አገልግሎት ብዙ ስታወሩ አልሰማሁም የሚል አንድ አድማጫችን አለ በላይ። ስለዚህ ምን ትላለህ? እንግዲህ ከአገልግሎት ጋር በተገናኘ ሰፋ ያለ ነገር ከዚህ በፊትም ተናግረን ነበር። ምናልባት አንዳንድ የሚሰሩ ልጆችም ደውለውልን ነበረ። ከዚህ ጋር በተገናኘ ነው እንግዲህ በላይ አሁን ሀሳብ የሚሰጠን። በጣም ጥሩ አገልግሎት። በነገራችን ላይ ትንሽ አሁን ከመሸጋገሪያ በኋላ ብንም እናብራራዋለን። አገልግሎት በዋናነት ኢንቨስት ይደረጋል ብለናል። አንዳንድ ጊዜ ሰዎች የግድ የሚሸጥ ቃል ገዝቶ በማግስቱ የምትሸጥ
ከዛ ሰው ሸጦ ደግሞ በመንግስቱ የሚጨምር ብቻ ይመስላችኋል እየሰፋ የሚሄድ በግል ፔጅ ብለው በጣም ብዙ የሚጽፋሉ። ጸጉር ቤት ነው እሺ ስሰራ ያልኩትን በማግስቱ ምንድነው ማረገው ትራንስፖርት ነው፣ ከዛ ምንድነው ማረገው መኪና ማጠብ ነው፣ ሊስትሮ ነው፣ ከዛ እሺ ምንድነው ማደርገው ወተት እንስሳ ማርለብ ነው፣ ከዛ በማግስቱ አይሸጥም። ባለፈም ገጥሞናል አይደል? ኢንቨስት ይደረጋል ብለናል። ኢንቨስት ይደረጋል። መኪና ማጠብ ከሆነ ምን አይነት ነው መኪና ማጠቢያው? የመጨረሻው የአየር ዘመናዊ ላይ ደርሷል። ካልደረሰ ለምንድነው ማቴሪያሉ የማይሻሻለው? እቃው የማይሻሻለው፣ ሳሙናው የማይሻሻለው፣ ሰዓቱ የማይሻሻለው፣ ቦታው የማይሻሻለው? እንዴ በዛ ገንዘብ እኮ ማሻሻል ነው። በባሊ ነው የሚያጥበው፣ በፎጣ ነው ሻል ያለ ፎጣ ሻል ያለ ባሊ። ከዛ ደግሞ ሌላ አንድ ሻይ እየተሰጠው የሚያጥብ ልጅ አብሮ ይዞ እየተንቀሳቀሰ ነው። ስልክ ሻል ያለ ስልክ ገዝቶ እየመዘገበ እየደወለ ነው ያለው። ምናልባት ፈጠን ብሎ ለመሄድ ሳይክል ገዛ፣ ወይም ደግሞ ምናልባት በዛ ሻል ያለ ብር ከሆነች ኮንትራት ምናምን ይዞ ለመሄድ አስቻለው። እሱ ኢንቨስት ነው። ስራን ለማስፋፋት የተገኘ ገቢ በማግስቱ ስራን ለማስፋፋት እያንዳንዱ በነገራችን ላይ ሰነፎች ሆነው አያዳምጡን ነው የምለው። ሲያዳምጡን በጣም ጎበዝ በጣም ሙሽን ሆነው ያዳምጡን ይገባል። በደንብ ነው በደንብ ኮንሽንስ ሆነው በጣም ዝግጁ ሆነው ነው በቃ አየር ላይ ሆነው ነው ማዳመጥ ያለባቸውና የሆነች ነገር ተሸጣ በቃ የሆነች አንድ ዕቃ መጨመር ለምሳሌ ያክል አወራን እንጂ ማንኛውም አይነት አገልግሎት ሁሉም መስፋፋት ይችላል። ዛሬ በሰራው ትርፍ ወይም ደግሞ ዛሬ ሳምንት አንድ ሳምንት ሙሉ በሰራው ትርፍ አንድ ቀን ሰራው የሚቀጥለው ቀን ላይ ወይም ሳምንት የሰራው የሚቀጥለው ሳምንት ወይም አንድ ወር ሰራው የሚቀጥለው ወር ላይ ምንም አይነት የማይስፋፋ ምንም አይነት የማይሻሻል ምንም አይነት የማይደራጅና የማያድግ አንድም ኢንቨስትመንት አይነት ቢዝነስ የለም። ሁሉም ነገር መስፋፋት መሻሻል ይችላል። ራስን ፕሮፌሽን አድርጉት። በነገራችን ላይ ረጅም ጊዜ ቁጭ አጭር የሆነች ጠባብ ነገር ላይ ስለለመድን ነውና እንዴት ነው የሚስፋፋው? ወዴት ነው የሚሄደው? ከዚህ በኋላ እንዴት ሊሄድ ይላልና ምሳሌ ያን ኢንዱስትሪ ላይ ቆይ ከዚህ ወዴት ሊሄድ አለ። በመቀብር መርገጫ አለ ቀለምና ብሩሽ አለኝ። ከዚህ ውጭ ምንድነው የማደርገው ለሊስትሮ? እኛ እኮ ስለ ሊስትሮ ወርጠናል እኮ። አንድ ሊስትሮ እኮ ከጫማ ጠረጋ ተነስቶ እያስፋፋ ወደ ጫማ ፋብሪካ ይሄድ እኮ ነው ያለው። ምናልባት ቀለሙ ብሩሽ ያምርት ብቻ። ስለዚህ በየቀን ግን ብዙ የሚደረግ ነገር አለ ማለት ነው። እና እሱ ስለሆነ እየነገርናቸው ያለው የማይስፋፋ ነገር የለም፣ የማያድግ ነገር የለም። በደንብ ይቀጥሉ ማለት ነው። ምንም አይነት ነገር ቢሆን አይስፋፋም፣ አያድግም። ልክ የሆነ ወይም ደግሞ ከተስፋፋ ትልቅ ብር እየመጥቼ በዛ ትልቅ ብር ነው አንድ ጊዜ ልገዛ የሚችለው በዛ ትልቅ ብር ነው። ምሳሌ ትራንስፖርት እየሰራ ነበር ያለው ልጅ ምንድን ነው ያለው? መኪና ይገዛል እንዴ ታዲያ? አንዱ ሩም ብሮች ታገላስፋፋው። ስለዚህ ምንድነው ያለው ግን መኪናውን ከዛ የበለጠ ሊሰራ የሚያስችል ብራንድ ማድረግ ሊሆን ይችላል። ተጨማሪ ሰዓት እንዲሰራ ሊሆን ይችላል። ሌላ መኪና መከራየት ሊሆን ይችላል። ሹፌር ጨምሮ ኦቨርታይም እንዲሰራ ሊሆን ይችላል። ራሱን የቻለ ማስፋፋያ ነው ብለናል። ያው እንግዲህ ዘንድሮ ጉንፋን እየሁሉም ቤት ስለገባ እያጨናነቀን ያለው። አዎ እስቲ መልእክት ሰምተን እንመለስና ደግሞ እንቀጥላለን። አንተን መኪና ላይ አላልኩም እንዴ? ባታፈረም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቱ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 8876 23 ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ
የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብሎ በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ ደርሻለሁ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ የዴሊቨሪ አገልግሎት መጀመራችንን ስንገልጽ በታላቅ ደስታ ነው። ጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦ ለዚህ መላ ይዘን መጥተናል። 1.5 ሚሊዮን ሰዎች በአጭር ጊዜ ሚሊዮነር ለሚሆኑበት የቢዝነስና የሥራ ጥበብ ስልጠና የራዲዮ ፕሮግራም በበላይ አትክልትና አስቤዛ መስራችና ባለቤት በበላይ መልቲ ሚዲያ እየተዘጋጀ ዘወትር ቅዳሜ ከ10 ሰዓት እስከ 12 ሰዓት በኢትዮ ኤፍኤም 107.8 ላይ ይቀርባል። እንዴት ሚሊዮነር እሆናለሁ ብለው እያሰቡ ከኛው ዘንድ ተተግብረው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮምኩሙ፣ ይሰልጥኑ፣ ይማሩ፣ ቢዝነስዎን ያሳድጉ። ሰርቶ መለወጥ አዎ ይቻላል፣ ተችሏልም። የሚሊዮነሮች መንገድን ይቀላቀሉ። የሚሊዮነሮች መንገድ። አድማጮች የሚሊዮነሮች መንገድን እያደመጣችሁ ትገኛላችሁ። እስከ 12 ሰዓት ድረስ የምንቀጥል ነው የሚሆነው። ከናንተም ሐሳብ አስተያየቶች እየመጡ ነው። በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ አሁንም ቢሆን ጥያቄ መጠየቅ ትችላላችሁ። ሰፋ ያለ ማብራሪያዎችም ዛሬ በላይ የተወሰነ ሰዓት ላይ የሚሰጠን ነው የሚሆነው። አድማጮች እናንተም መደወል ትችላላችሁ። መደወል የማይመቻችሁ አድማጮች ካላችሁ ደግሞ በ0970105688 ላይ በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። ቀደም ሲል በላይ ያነሳሃቸው ሀሳቦች አሉ። ምናልባት ስለነሱ አንዳንድ ነገሮችን በልና ደግሞ ከአድማጮች መልእክቶቻቸውን እንቀበላለን። በጣም ጥሩ። ቅድም ያለው በነገራችን ላይ ከቅድሙ ደዋይም አንፃር አንዳንድ ፕሮግራማችንን የሚከታተሉ ሰዎች ምን ብለናል? ግልጽ ያለውንና ዲቴል አሪፍ የሆነ መረጃ ይዛችሁ ብቻ አይደል አድማጮቻችንም መስመሩን ከሚይዙት። ሲቀጥል የሚሊዮነሮች መንገድ ፕሮግራም ተከታታዮች በአጠቃላይ እንግዲህ የሚሊዮነሮች መንገድ በ2 ዓመት ሚሊዮነር የሚያደርግ ሲባል እንደ ሌላ አቅጣጫ እንዳታዩት ብለናቸዋል። ሰዎች ምናልባት አንዳንድ እንደሚያስቁኝ መረጃዎች በባለፈው አንዷኛ ጋር መጣችና እስከ 14 ሺህ ብር ይሰጣል አሉኝ። አንዱ ደግሞ መጣና አይ ምሳሌ ደውላ ነው እንደውም ሴት ነች ማለት ከዛኛው እሷ ቀደም ስለሚል 300 ሺህ ብር አሁን እናንተ ጋር ባስገባ ስንት ነው መስጠቱ? አረፍናት ተሳስተሽ ነው የደወልሽው የምታሰለጥኑ በጋ አረ የምን ብር ነው የምታወሪው? ወዴት ነው ብር የምታመጪው? ሌላ ዛሬ አንድ ሰው ስሙን ባልገልጸው በአንድ በግል ገጽ ላይ ያጋራኝ ሐሳባለና ኦንላይን ላይ ስራ ትሰራላችሁ ተብሎ የሆነ ብር ስናስገባ አትርፈው ይሰጡናል። እንደዛ እያልን ቀጠልንበት። ብር 65 ሺህ ብር ደረሰ። 65 ሺህ ብር ላይ ሲደርስ በዛው ይዘውት ከሰሙ። ከመንግስት ፍቃድ አለን የተለያየ ነገር ነው ህጋዊ ስራ ነው እያሉ ሲልኩልን ነበር። የተለያየ ንግድ ፍቃድ ይላኩልን ነበር ብሎ በፎቶ አጋሩ ብሎ ሲያጋራን ነበርና
በነገራችን ላይ ፕሊስ ሰው ራሳቸው ያልሰራቸው ስራ ገንዘብ ከየት እንዲመጣ አይችልም። የሚሊዮነሮች መንገድ ሚሊዮነር ያደርጋል ሳይሆን ያለው በሚሊዮነሮች መንገድ ሚሊዮነር መሆን ትችላላችሁ ነው ያለው አይደለም። ማን ሚሊዮነር የሚሆነው ራሳቸው በሚሊዮነሮች መንገድ የሚሊዮነሮች መንገድ ማለት ከነስሙ ጥቂት ስሙ በደንብ ወደ ሚሊዮነርነት መሄጃ እንጂ ሚሊዮነር ራሱ አይደለም የሚያደርጋቸው። የሚሊዮነሮች መንገድ ወደ ሚሊዮነርነት መሄጃ ነው። በምንድን ነው የሚያስኬደን የሚለውን እስኪ ትንሽ በደንብ ነው። ወደ ሚሊዮነርነት መንገድ ሲኬድ በሚሊዮነሮች መንገድ ውስጥ የተቀመጠ ህግና ደንብ ራሱን የቻለ መስፈርት አለው። እሱ መስፈርት ማሟላት ነው። ገና ብዙ ጊዜ ብለናቸዋል። በስንትም ጀምሮ በወር መቀመጥ ያለበትን ፐርሰንት የተቀመጠውን ህግና ደንብ አይዝለሉት። ለምሳሌ እንቃኝ ወርመጨልብና እንቃኝ ለአድማጭ እሺ አንዳንድ ወር ማስተናግድ መስመር ላይ አድማጭ አለን። እሱን እናስተናግድና ከዛ በኋላ ይሄን ጉዳይ የምንቀጥልበት ነው የሚሆነው። ሄሎ ጤና ይስጥልን። ማንም በልኬት ነው መስመሩ ተቋርጧል። በላይ ቀደም ሲል ያነሳውን ሐሳብ እዛ ላይ እንቀጥል። በጣም ጥሩ። ብዙ ጊዜ ምን ብለናል? እቺን ቢዝነስ ፕላን ሀገሪቱ ውስጥ የምሬን ነው ሁለት ድሃ ቢኖር ይሄ ስልጣን አይቆም ብለናል። ሁሉም ሀብታም ነው ማለት ነው። ሁለት ድሃ ቢኖር ራሱ ይሄ ስልጣን አይቆም። ለምሳሌ በአጠቃላይ ወደ ሚሊዮነሮች መንገድ ኢንፎርሜሽን ስትልኩ እድሜ፣ ጾታ፣ አድራሻ፣ የስራ አይነትና መነሻ ካፒታል ያስመዘገባቸው ሰዎች በየሁሉም በደረጃ ቢዝነስ ፕላን ስልጣን ሰጥተናቸዋል። በመቶ ብር የጀመራችሁ 100% ሲሆን ይህም ደግሞ ወይም መጨረሻ ላይ 100 ብር ማትረፍና በቀን 4 ብር መስራት ነው ብለናል። በአንድ ሺህ የጀመራችሁ 75% ማትረፍ፣ ይህ ማለት 750 ብር ማትረፍ ማለት ነው። ወደ ብር ስንመጣ በቀን 25 ብር መስራት ማለት ነው። በ5000 ብር የተሰማራችሁ ሰዎች ምንም አይነት ስራ ይሁን ቢዝነስ ፕላን በተጠንቀቅ ሁሉንም በየሳምንቱ ቀኑን ከተጠቀማችሁበት ወደ መጨረሻ ላይ በ65% ማለት 3250 ብር ይመጣል። በቀን 109 ብር መስራት አለባችሁ ብለናል። መጨረሻ ላይ ደግሞ ዝማዳዳ ነግራችኋለሁ። በ10000 ብር የተሰማራችሁ 55% 5500 ብር ማለት ነው። በቀን 184 ብር መስራት ይጠበቅባችኋል። እያንዳንዷን ሰዓት፣ ቀን፣ ሳምንት ተከፋፍሎ ነው መስራት ያለበት። በ20000 ብር ስራ የጀመራችሁ ሰዎች ምንም አይነት ስራ ሆነ 45% ማድረፍ አለባችሁ። ማለት በወር 9000 ብር ሰርታችሁ በቀን 300 ብር መስራት ይጠበቅባችኋል። ባለ 30000 ብር 40% ማለት በብር በወር ውስጥ የተጣራ 12000 ብር ትርፍ በቀን 400 ብር መስራት። ባለ 40000 ብር ካፒታል መነሻ ካፒታል ስራ ጀመራችሁ ደግሞ 36% ነው 14400 ብር በቀን 480 ብር መስራት አለባችሁ። ባለ 50000 ብር 32.5% ሲሰሩ 16250 ብር በወር የተጣራ ትርፍ ማግኘት ግድ ይላችኋል። ያ ካልሆነ ቢዝነስ ፕላን አልተከተላችሁም። በቀን ግን 542 ብር መስራት ይጠበቅባችኋል። ባለ 60000 ብር መነሻ ካፒታል ሄዳችሁ 29.5% ይሄ ማለት የተጣራ ትርፍ በወር ውስጥ 17700 ብር በቀን 590 ብር መስራት አለባችሁ። ስንከፋፍለው ሲምፕል ነው ይከብዳችሁ። ባለ 70000 ብሮች 27% ይሄ ማለት በወር ውስጥ የተጣራ ትርፍ 18900 ብር በቀን 630 ብር ብቻ መስራት ነው። በ80 ብር ቢዝነስ የጀመራችሁ ሰው ቢዝነስ ፕላን የሚያዘው እና ደንብ ለማክበር 24.5% ነው የምታተርፉ በወር ውስጥ ማለት ነው። 19600 ብር በቀን 654 ብር መስራት አለባችሁ። ባለ 90000 መነሻ ካፒታል ያላችሁ 22.3% ይሄ ማለት በወር ውስጥ 20070 ብር የተጣራ ትርፍ ማግኘት ግድ ይለዋል። ኢንቨስትመንታችሁ በቀን 669 ብር መስራት ይጠበቅባችኋል። በ100000 ብር የተሰማራችሁ መነሻ ካፒታል የመጀመሪያው ወር 20.4% ይሄ ማለት 20400 ብር በቀን ደግሞ 680 ብር መስራት አለባችሁ ማለት ነው። ከወጪ ቀሪ ነው ይሄን እያወራን ያለነው። እንደተቃላይ የሚቀጥለው ወር ላይ ግን በቃ ባለ 100 ብር በየቀኑ 4 ብርና በወር 100 ብር መጨመር ብቻ አይደለም። ባለ 500 ብር ወይ ባለ 1000 ብር ነው በቃ በ75% በየጊዜው እየሰራ ከዛ ግን በወር 750 ብር ማትረፍ በቀን 25 ብር መስራት ብቻ አይደለም። ምናልባት ማለት ወርጄ 70 ብር እንደይዝላችሁ 17.5% ከሆነ 18900 ብር በቀን 630 ብር በየወር ይችል ብቻ አይደለም የሚሰራው። የሚቀጥለው ወር ላይ ፐርሰንቱ ራሱ ነው። ነገር ግን በወር 18900 ሳይሆን 20 ምናምን ሺህ ነው የሚመጣው። በቀን 630 ብር ሳይሆን 900 ብር በቀን ውስጥ ማለት ነው መስራት መቻል
አለበት። ለምን ካላችሁ ቢዝነስ ፕላን ማለት ከትራዲሽናል ወጥቶ ወደ ቴክኖሎጂካል ሲታገዝ በየወሩ ራሱን ችሎ ካፒታሉ በተጨመረ ቁጥር ሙያ በተጨመረ ቁጥር ልምድ በተጨመረ ቁጥር እየገዘፈ የሚሄድ ማለት ነው። ለምሳሌ ልንገራችሁ፣ አንድ ፎቅ በደረጃ ልውጣ ብትሉ በትንሹ ስንት ደረጃ ሊሆን ይችላል? 5ኛ ፎቅ ከሆነ በትንሹ 60 ወይም ደግሞ 50 ደረጃ ልትወጡ ትችላላችሁ ማለት ነው። ልክ እንደዛ ነው። በየቀን ደረጃውን በወጣችሁ ቁጥር ወደ ጫፍ ከፍ ለማለት የምትጠቀሙት አለ። አሁን ግን በሊፍት ቢሆንስ ደግሞ ምናልባት ደቂቃ ብቻ ነው የምትጠቀሙት እንደማለት ነው። አሁን እኛ በደረጃ ከመውጣት በሊፍት መሄድ የሚባል ነው እየሰራን ያለው። ወደ ቢዝነስ በፍጥነት ወደ ባለሀብትነት ለመሄድ ቴክኖሎጂን መጠቀም ነው። ቴክኖሎጂ ደግሞ ምንድናቸው? እያንዳንዱ ራሱን የቻለ መንገድ አለ። ቢዝነስ ፕላኑን ስናካትተው በፐርሰንት በኦንላይን መስራት፣ ማስታወቂያዎችን በነፃ ወደ በላይ አትክልትና አስቤዛ ማዕከል አሰራር ሲስተም ስንመጣ ምሳሌ እንዴት በቀላል ያደገበትን መንገድ የምርነው ነው እያሳየናቸው ያለ ነው። በላይ ሚዲያ ብላችሁ ስትገቡ በላይ ሚዲያ ላይ ምሳሌ ሚሊዮነሮች መንገድ ብዙ ነፃ ታገዛችኋል። አንደኛ በላይ ሚዲያ ብላችሁ ስትገቡ ቻናላችን ላይ ነፃ ምርትና አገልግሎታችሁን የምታስተዋውቁበት 8795 ደግሞ በቀላሉ ተመዝግባችሁ ያልገባችሁን ነገር ሁሉ የሚጠይቁበት። ለምሳሌ ሚዲያችን ላይ እንደዚሁ በተለይ ቲቪያችን በተለይ ነገ እነሱን 5ኛ ፎቅ ወሰን የሚገኙ ፕሮግራማችን ላይ ዘወትር 7 ሰዓት በመገኘት ምርትና አገልግሎታችሁን ይዛችሁ ትመጡና ምን ታረጋላችሁ? ማይክሮ ማስታወቂያ በነፃ ነው እኮ የምታደርጉት። ትሻሻጣላችሁ፣ ትገዛዛላችሁ፣ ታሳውቃላችሁ። አድራሻ፣ ስልክ፣ ቦታውን፣ ምርቱን እዛ ላይ በቀላሉ የምታስተዋውቁበት አጋጣሚ ያለ ማለት ነውና ይሄን እንግዲህ በነፃ ነው። ሶሻል ሚዲያችን ላይ በነፃ ታስተዋውቃላችሁ። በሚኒስትሪ ሚዲያ ጅርሳታችን ላይ አጫጭር ማስታወቂያ በነፃ ማስተዋወቅ እድሉ ይኖራችኋል። እዛው ላይ መሻሻጥና መገዛዛት አለ። በየወሩ የደረሳችሁበትን ካፒታል ትናገራላችሁ። እና በየወሩ የደረሳችሁበትን እንፈትሻለን። በየሳምንቱ ስልጠና እንሰጣችኋለን። ከዛ ያለፈውን ሶሻል ሚዲያችን ላይ በየቀን ታገኙታላችሁ። ለምሳሌ የስልጠናችን አውታር እንኳን ረዛዘሙ ሬዲዮ፣ ቴሌቪዥን፣ ኤስኤምኤስ፣ ሶሻል ሚዲያ፣ በአካል በአዳራሽ ይሄ ሁሉ ስልጠና አማራጭ አንድ ብር አከፍሉ። እስቲ ወደ አዳራሻችን እንኳን ስትመጡ መግቢያ አይደለም ቀርቶ የሻይና የቡና እንኳን ሳትከፍሉ በነፃ ነው ስልጠና የሚሰጣችሁ። ስለዚህ ልትፈዙም ልትረጋጉም አይገባም። የሚሊዮነሮች መንገድ እንግዲህ ታክቲካዊ ሳይንሳዊ አካሄድ እንጂ መንፈሳዊ አካሄድ ርኩስ መንፈስም ቅዱስ መንፈሳዊ አካሄድ የለበትም። ያለበት ከሃይማኖትና ከፖለቲካ የጸዳ ከተደራጀና ወይም ደግሞ ከሌላ አጋርነት የጸዳ በበላይ አትክልትና አስቤዛ ብቻ የተቋቋመ በበላይ ሚዲያ ተዘጋጅቶ በሬዲዮና በቴሌቪዥን የሚተላለፍ የሚሊዮነሮች መንገድ በእኛ መልካም በጎ ፍቃድ ብቻ በ2 ዓመት ጊዜ ብቻ 1.5 ሚሊዮን ዜጎችን ሚሊዮነር ለማድረግ የተዘጋጀ ቢዝነስ ፕላን በነፃ የሚሰጥ ኢትዮጵያኖችን ባለሀብት ለማድረግ ብቻ ባለሀብት መሆን በቂ አይደለም። የስብዕና ወግ ወይም ደግሞ ትክክለኛ ስብዕና አንድ ሰው ተሻለ ደረጃ ላይ ከደረሰ ሌላው ያንን ደረጃ እንዲደርስ ማገልገል ስለሆነ ማለት ነው። ስለዚህ ሌላው ቢጠፋ ምንም ብር የለም ብትሉ 100 ብር የላችሁም እያሉ ነው። በወር 100 ብር ከሆነ የሚቀጥለው ወር ላይ 200፣ የሚቀጥለው 4፣ የሚቀጥለው 8፣ የሚቀጥለው 600፣ የሚቀጥለው 2000 ማይነስ 3200፣ የሚቀጥለው 4000 ማይነስ 6400፣ የሚቀጥለው 12000 እያለ 25000 1000 እንደዚህ 102000 104000 እያለ በ2 ዓመት ጊዜ ብቻ 838 ሚሊዮን አካባቢ ይደርሳል ማለት በመቶ የሚቆጠር ሚሊዮን ነው። በመቶ ሚሊዮን የሚቆጠር ገንዘብ በቀላሉ አሰራሩን ካያችሁት ምንም አይነት ሌላ ነገር መመራመርም መፈላሰፍም መጨነቅም ብዙ መንሸዋከክም አይጠበቅባችሁም። በግልጽ አይታደርጋችሁ እናንተ ራሱ አወጣው ለካ ባለሀብት ምን ይባል ጨዋታ ያክል ቀላል ነው እንዴ? ይሄን ቢዝነስ ፕላን እስከዛሬ መስራት አቃተን ታዲያ ብላችሁ ራሳችሁን ትጠይቁና ራሳችሁ ላይ ለንጋስታችሁ ራሳችሁን ትነጥልጡታላችሁ ማለት ነው። ከዛ ወደ ሚሊዮነሮች መንገድ መስፈርት ማሟላት ትቀጥላላችሁ። የሚሊዮነሮች መንገድ ያላንዳችም ሁኔታ አይነት የጎንዮሽ ጉዳት የሌለው ኦርጋኒክ ምግብ እንደማለት ነው። በትክክለኛው መንገድ ሰው በራሱ ገንዘብ፣ በራሱ ጊዜ፣ በራሱ ጉልበት፣ በራሱ ሀገር፣ በራሱ እውቀት ተነሳስቶ የራሱን ገንዘብና ጊዜ በአግባቡ በመጠቀም ቢዝነስ ፕላን ውስጥ አስገብቶ ያተረፈውን ትርፍ ማጥፋት ሳይሆን እላው ላይ እየደመረ ሳይሆን እያባዛ የሚቀጥለው ወር ላይ እያደገ በመሄድ ሞራልንና እውቀትን የገነባ ትልቅ በቀላሉ አገራችን ላይ ባለሀብት የምንሆንበት መንገድ ነው። በነገራችን ላይ አንዳንድ የሰነፎች መልስ አለ።
ዋናው ጤና ሀብት ምንም አያደርግም። የመሳሰለ አሪፍ መኪና ይዛችሁ ስትው ማሽከርከር ገነት ያስገባም። ሀብታም ከሚሰርቅ ግመል በመርፌ ቀዳዳ ተብሏል። እኔ ገንዘብ ምንም አያደርግልኝም። ወደዛው ደግሞ ሰዎች ለገንዘብ ብለው ብዙ መስዋዕትነት ሲከፍሉ ታያላችሁ። አልነግራችሁም ለገንዘብ ተብሎ እየተከፈለ ያለውን ዓለማችን ላይ። ስለዚህ እንደኛ ፍልስፍና ግን አንድ ሰው በራሱ ጉልበትና ሀቅ በራሱ እውቀት የራሱን ገንዘብና ጊዜ በአግባቡ ተጠቅሞ በረከትንና ትልቅ ሀብትን ማግኘት ከዚያም ሲያልፍ ሌላን ትውልድ ማሰልጠንና መርዳት ምንም ወንጀልም ኃጢአትም ነው ብለን ክፋትም ነው ብለን አናስብም። ይህን ሀሳብ ግር ሊላቸው የሚገቡ ካሉ ጆሯቸውን ሊኮረኩሩት ይገባል። ፈጽሞ ሰብአዊነት በውስጣቸው አላደረም ማለት ነው። ሁላችሁም የኔን ሌሎችም መንገድ ፕሮግራም ስትከታተሉ ፍጹም ፖዚቲቭ ሆናችሁ በደንብ ተከታተሉት። ከሰው ከመስማት ራሳችሁ ቀጥታ ስሙት። ስትሰሙ ስራ እየሰራችሁ የተዝናናችሁ እየተጫጫችሁ አይሁን። እቺን ፕሮግራም ለማዳመጥ በደንብ አድርጉ። ብልባሬውን ሰምተናቸዋል። አንድ ዛፍ ለመቁረጥ 60 ደቂቃ ብቻ ቢሰጥ ምን ታደርጋለህ ሲባል እኮ 40 ደቂቃውን መጥረቢያውን ስላለው አለ መቁረጫውን በ20 ደቂቃው ቆርጠዋለሁ። በየመሃል 5 ደቂቃ ቆርጦ 10 ደቂቃ መጥረቢያውን ስላል ማለት ነው። ይሄ ማለት ብሎች ሲዘጋጁ እንጂ ሲሰሩ አይቆዩም። ረጅም ሰዓት የማዘጋጀት የማስተካከል ቅድመ ዝግጁነት፣ ጥናት፣ ሬዲነት በቃ አይደለም ፍተሻን በደንብ ተለማመዱ። የችኩልና የግምት ስራ ከወሬ ወደ ተግባር አትሻገሩ። ከወሬ ወደ ተግባር ስትሻገሩ 4 ህግ ጥሳችኋል። የስኬታ 5 ህግ የመፈለግ፣ የመጀመር፣ የማመን፣ የመጽናት፣ የመተግበር ናቸው። መተግበር 5ኛው ላይ ነው የሚገኘው። ብዙ ጊዜ ሰዎች ከወሬ ወደ ተግባር ሲሻገሩ ተግባሩ ራሱ ቅየት ይሆናል። ህልሙ ወደ ቅየት ወይም ተግባሩ ራሱ ወደ ወሬ ይሄድብናል ማለት ነው። ስለዚህ ነገሮችን መንገድ በጥሞና የምትከታተሉ ሰዎች ሲደውሉ ቅልጥፍና ጽድት ያለ መረጃ ያላችሁ ሀሳቡና አይዲያው ገብቷችሁ በደንብ እየተከታተላችሁ ያላችሁት ያተረፋችሁ ወይም ደግሞ ተሻለ ደረጃ ላይ ደርሳችሁ ሰዎች እየደወላችሁ በነገራችን ላይ በሬዲዮ በቴሌቪዥኑ ብዙ ሰዎች ይሳተፋሉ። ሶሻል ሚዲያውም ላይ ሀሳብ አላቸው፣ ግጥም አላቸው፣ ጥቅስ አላቸውና ሬዲዮ ፕሮግራማችን ላይ ባሉበት ሀገር ሆነው ማንኛቸውም ሰዎች በግጥም እያዝናና የሚያስተምር ሀሳባቸውን ቢያቀርቡ እንቀበላለን። የትኛውም አካባቢ ላይ የተሻለ ግጥም ያላቸው ሰዎች ቀጥታ መስመር ላይ ገብተው ቆንጆ እና የተሻለ ስለ ሚሊዮነሮች መንገድ እያዝናና ሊያስተምር የሚችል ግጥም ካላቸው ቀጥታ ደውለው ግጥማቸውን ማቅረብና እያዝናኑ ማስተማርን እንዲሁም ደግሞ ተሰጧቸውን ማዳበርና ለኛ ያላቸውን አመለካከትና አንደርስታንድ እንድናደርገው እኛም ደግሞ ለነሱ የምንሰጠው አጸፋዊ ማበረታታትና የበለጠ ቢዝነሳቸውን ተከታትለን የምር ሚሊዮነር እንዲሆኑ ሁሉን ነገር በተግባር ማስቻልም እንድንቆራኝ ያደርገናል። ስለዚህ ሚሊዮነሮች መንገድ ባጭሩ በትንሽ ይመስላል። ቆንጆት ብለን በደንብ ወደምናብራራላችሁ ነገር ይመጣል። ማንኛቸውም ሰዎች ግን ሳምንት ሁሉንም የደረሳችሁበትን ማስተዋወቅና ማሳየት ግድ ስለሚል ፐርሰንትና ሂሳባችሁን በትክክለኛው መንገድ የት እንደደረሳችሁ ስሩ ማለት ነው። ነገ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ምርትና አገልግሎታችሁን ወይም ደግሞ አዘጋጃችሁትን ግጥምና ሀሳብ ጥያቄ ወይም ደግሞ ያልገባችሁን ለመጠየቅ ወይም ደግሞ ለመመዝገብ ያስቸገራችሁ ነገር ሚሴጁ ካስቸገረ ሁሉንም ነገር በቀላሉ የምታገኙት መግቢያ ነፃ ነው። መግቢያ ብቻ ሳይሆን ሁሉ ሻምዳም ነፃ በሆነበት አዳራሻችን ላይ በነፃ ተገኝታችሁ ፕሮግራሙን እንድትካፈሉ ያልን ቀሪውን ሀሳባችንን በደንብ እያብራራን እናመሻለን። ቆይታችን እስከ ምሽቱ 12 ሰዓት ይሆናል። ሀሳብ አስተያየታቸውንም መስጠት ይችላሉ። በ011 668 60 41 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወሉ ሀሳብ አስተያየታቸውን መስጠት ይችላሉ። መደወል የማይመቻቸው አድማጮች ካሉ ደግሞ በ0970 10 56 88 ላይ በአጭር የጽሁፍ መልእክት ሊያደርሱን ይችላሉ። ቀደም ሲልም እንደተናገርነው ሁለተኛው ዙር ምዝገባ ተጀምሯል። ይሄኛውም ዙር ምዝገባ አድማጮች እንዳያመልጣቸው አሁንም ቢሆን ፈጠን ብለው መመዝገብ መቻል አለባቸው። ለሚያውቋቸው ሚሊዮነር እንዲሆኑ ለሚፈልጓቸው ዘመድ አዝማዶቻቸው ሁሉ ቤተሰቦቻቸው እየነገሩ ምዝገባው እንዲሳተፉ እንዲያደርጉ ነው መልእክታችንን የምናስተላልፈው። ለመመዝገብ ደግሞ 8795 ላይ ኤምአር ብቻ ብላችሁ ትልካላችሁ። አንድ የተመዘገባችሁ ሰዎች ምናልባትም ደግሞ በባለፈው በአንደኛው ዙር ተመዝግባችሁ የነበራችሁም አንድ ተመዝግባችኋል። ከዚህ በኋላ አቴንዳንስ መሙላት ብቻ ነው የሚጠበቅባችሁ። አቴንዳንሱን በየሳምንቱ ሙሉ ኤአር ያላችሁ ነው አቴንዳንስ የምትሞሉት። ሁለተኛው ዙር ምዝገባ የተመዘገባችሁ ሰልጣኞች
ስራ ጀምሩ እስከምትባሉ ድረስ ዝግጅት እያደረጋችሁ ነው ቆይታ የምታደርጉት። ሙሉ ሳምንቱን ሊያመልጣችሁ አይገባም። ምክንያቱም የመጀመሪያው ዙር ስልጠና ያመለጣቸው አድማጮችን ስንመለከት ሙሉ ኢንፎርሜሽን ላኩ በተባለ ሰዓት ሳይሰሙ በመቅረታቸው በአንዳንድ ምክንያቶች ወደ ኋላ የቀሩ አሁን ለሁለተኛው ዙር ነው እንግዲህ እንዲተላለፉ የተደረገው። ስለዚህ ይሄ ነገር እንዳያጋጥማችሁ፣ ምክንያቱም ደግሞ በየሳምንቱኛ የምንናገራቸው ነገሮች ደግሞ ለእናንተ ለቢዝነሳችሁ ሁሉም ነገሮች ጠቃሚ ስለሆኑ ስልጠናዎች ስለሆኑ እነዛን ነገሮች በደንብ በትክክል ሁሉንም እኛ ቅዳሜ 10 ሰዓት ገብተን እስከ 12 ሰዓት ስቱዲዮ እስካለንበት ሰዓት ድረስ በየሳምንቱ ልትከታተሉ ይገባል። ምንም ሊያመልጣችሁ የሚገባ ነገር ሊኖር አይገባም ማለት ነው። ስለዚህ ያር ያላችሁ አቴንዳንስ እየሞላችሁ ቆይታ አድርጉ። አሁን ሰዓት አውጀን እንመለስና የእናንተን ሐሳብ አስተያየትም በ01 አድማጮች የሚሊዮነሮች መንገድን ያደመጣችሁ ነው የምትገኙት። እስከ 12 ሰዓት ድረስ አብረናችሁ ቆይታ የምናደርግ ነው የሚሆነው። ከናንተ የሚመጡ ሐሳብ አስተያየቶችንም እየተቀበልን ጥያቄዎቻችሁንም እየመለስን ቆይታ እናደርጋለን። ከዛ ደግሞ የተለያዩ ሐሳቦችንም ከኛ በኩል እያነሳን ድንገር የሚላችሁንም ነገር በዛው እያብራራን ነው ቆይታ እያደረግን ያለነው። አሁንም ቢሆን ደውሉ 0116686041 የቀጥታ የስቱዲዮ ስልክ መስመራችን ነው። በዚህ የደወላችሁ ጥያቄ መጠየቅ ትችላላችሁ። በ0970105688 ደግሞ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። ሁለተኛውንም ዙር ምዝገባ ተመዝገቡ 8795 ላይ ኤምአር ብላችሁ መላክ ብቻ ነው የሚጠበቅባችሁ። አንዴ ከተመዘገባችሁ በኋላ ደግሞ ኤአር ያላችሁ በየሳምንቱ አቴንዳንስ መምላታችሁን እንዳትረሱ። ምናልባት ግን አሁን ከአካል ጉዳተኞቹ ጋርም በተገናኘ የተረሳ ነገር አይደለም፣ ከዚህ በፊትም ስንለው ነበረ። ስለዚህ የሱንም ጉዳይ ወደ በኋላ ላይ መለስ ብለን የምናነሳ ነው የሚሆነው። አሁን ግን መስመር ላይ አድማጭ አለን። ሄሎ፣ አቤት። ጤና ይስጥልን። ማንም በልኬት ነው? አድሮነ ከጎንደር። መልካም። እሺ፣ ሐሳብ አስተያየት ነው ወይስ ደግሞ ጥያቄ ነው? ጥያቄ ያለኝ አመሰግናለሁ። ያው ፕሮግራማችሁን ተጀመረ ከይካተልኩ ያለው ዩቲዩብ ላይ እንከታተላለሁና ጥሩ ነገሮች አግኝቼበታለሁ። በእኔ በኩል ምስጋና ከልብ ነው እና የመጀመሪያ ተመዝጋቢ ነበርኩና ታስኬድ ነበረ። አሪፍ ውጤት ነው ያገኘሁበት የመጀመሪያ ወር ላይ ቅዴንም አስተካክቻለሁ። ዋው ምንድን ነበር የምትሰራው? በሞባይል አክሰሰሪ። ዋው በጣም ጥሩ። ስለዚህ ቢዝነስ ፕላኑን በተገቢ እግር በእግር እየተከታተልከውና በየወሩ የተባለውን ያስተካከለ በየወሩ ቅድመ የምታስፋፋውን የምታስተካክላቸውን ነገር ዝግጁ ሆነ ወደ ሚሊዮነርነት ግስጋሳውን ተይዘዋል። በጣም ነው የምናመሰግነው። ሌላ ምን ጥያቄ አለ? ምን እናግዝ? ምንድን ነው የምትፈልገው ከሚሊዮነሮች መንገድ የጎደለ? ኦኬ፣ አሁን ላይ በዚህ 2 ሳምንት ውስጥ በኮሪደሩ ምክንያት ተሳትሞ ሱቁ ማለት ነው አቋርጫለሁ። ዘርግያን ቢዝነስ አየር እንደዚህ ለደንበኞች ጋር እየተናገርኩኝ የተወሰነ እንቅስቃሴ እያደረኩ ነው። ተወሰነ ክስተቶች ነው አድኛ አስተምጭላ ቆጥሬ እንቅስቃሴ እያደረኩ ነው። ግን በመጀመሪያው አካሄድ እየሄደልኝ አይደለምና አሁን በ2 ሳምንት ሂሳብ ሰራ ይሄን እዚህ ግባ የሚባል አይደለም። ለምሳሌ አስኬድ እንደዚህ በትራንስፖርት አንዳንድ እቃዎች ለምሳሌ አክሰሰሪዎች ትንሽ እንቅፋቱ ነውብኛልና አሁን ምናልባት በዚህ ሳምንት ውስጥ ነው 3 ሳምንት እንጂ 8 ያልቃል ነው ያሉኝ። 3 ሳምንት አቋርጥ ማለት ነውና ትንሽ ፌል ሳረግብኝ አይቀርም እንትኑ ከሌላ ፌል ያረግብህም። በነገራችን ላይ እናንተ ልገዛ ፈልጌ ነው። አቤት። ፌል ያረግብህም ለምሳሌ ምናልባት እዚህ ወር ላይ እንደዛኛው 100% አችፍ ላታደርገው ትችላለህ። ነገር ግን ብዙ ጊዜ ቢዝነስ ያው የጊዜ ባንክ ስንል ሰምተሃል አይደለ? የጊዜ ባንክ ስንል የነበረው ለእንደዛ አይነት ነገሮች ሲፈጠሩ ለማካካሻ የሚቀመጥ ቀደም ብሎ በደንብ መስፈርትን ማሟላት ከዛ የተረፉ ነገሮችን ለሚቀጥለው ቀውስ ማስተካከያ ለማድረግ ነበረ። አንተ ከዛኛው ወር ላይ የሚቀጥለው ወር ላይ ብለህ ለቀውስ የሚስተካከያ ጋራንት ካላስቀመጥክ ወደፊት የሚቀጥለው ወደ ስራ ስትመለስ በደንብ የዛን ጊዜ ወደ ኋላ እየተመለስክ የመደጎምና የማስተካከል ስራ ትሰራዋለህ። አሁን የጎደለውን ማለት ነው።
ኦኬ እንደዛ በማድረግ ትቀጥላለህ። ምንም ችግር የለም። ማለትም ቢዝነስ ብዙ ጊዜ እኛ በፈለግነው ልክ እንደው 24 ሰዓት በቀን በሳምንት 7 ቀን በወር 30 ቀን በአመት 365 ቀን እኛ በፈለግነው ቀን የስራ ሰዓት አይሆንም። በሰው ሰራሽና በተፈጥሮ አደጋ በተለያዩ አጋጣሚዎች ቢዝነስ ሊመታም ሊቆራረጥም ተጽዕኖ ሊያድርበትም ይችላል። በሚሊዮነሮች መንገድ የሚታገዙ ሰዎች ግን አንድ ከወዲህ የተሻለ ነገር ያደርጉና ለሚቀጥለው ሃይ ጋራንት መክተት ወይም ደግሞ የተለየ ነገር ሳይዘጋጁ ከመጣ ሂደት በሚቀጥለው ላይ በደንብ ኦቨር የሆነ ነገር አምጥቶ ይሄኛውን የማካካስ ስራ መስራት ብቻ ነው። አንድም ክፍተት የሚባል ነገር እንዳይኖር። እሺ እዚህኛው ወር ላይ ባዶ ስለሆነ ምን ማለት አይደለም ነው። ኦኬ እሺ እናመሰግናለን አድማጫችን ማርታ ስለደወሉ እናመሰግናለን አድማጫችን። አሁንም ቢሆን ጥያቄ ካለ ደውሉልን 0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን ደውሉ። ቀደም ሲል ያነሳው ሐሳብ ነበረ ከአካል ጉዳተኞቹ ጋር በተገናኘ የተረሳ ነገር አይደለም እየተሰራበት ነው እያልኩኝ ነበረ። ምናልባት ምን አይነት ስራዎች እየተሰሩ ነው ከነሱ ጋርስ በተገናኘ የሚለውን ደግሞ በላይ ሲያንተ በጣም ጥሩ። ያው ብዙ ነገሮች አሉ አውርተናቸው፣ ነገር ግን አሁን በተግባር ሲንቀሳቀሱ ያላያቸው እኛ ግን ያለረፍት እያስጠጋናቸው አሉ። እንዳንድ ቢዝነስማን፣ እንዳንድ ባለ ራዕይ፣ እንዳንድ ባለ ፕሮጀክት ሰው፣ እንዳንድ ተግባር ሰው እኛ የመጣንበትን ነገር ያው ሰው የሚፈልገው ደረጃ ላይ ይደርሳል፣ ያቀደውንም ይፈጽማል። ነገር ግን ፍጹም አይደለም ብለናል። ይሄ ማለት ቀኑ ልፍ ወይም ጠጋ ወይም ራቅ ሊል ይችላል። ይሄ ማለት በአካል ጉዳተኞች ላይ ስለ አካውንት መክፈት፣ ስለ ግብይት ትስስር፣ ስለ ቼክ ደግሞ ካሽ ያንሳቸው በ50% በቼክ መገበያየት ልዩ ድል ቋርቀድ በማበልጸግ በጣም ብዙዎች አሉ። እነሱን ነገሮች እያንዳንዳቸው እየሄድ ነው። አስቲል አሁንም ስለ አካል ጉዳተኞች እንደማንኛውም ሰው ዝሬ ሰልጥነው መስራት ይችላሉ። የተለየ አገልግሎት በአዳራሽና በፌስ ቱ ፌስ በተለየ ሁኔታ የምንሰጣቸው አገልግሎት የተለያዩ ባለሀብቶችና የሚመለከታቸው ባለድርሻ አካላት ደግሞ ማለት ሰብአዊነት ብቻ የሚሰማው አካል እነሱ ደግሞ በተለየ ሁኔታ ለአካል ጉዳተኞች ለኢንቨስትመንት የሚመቹ የቁስ ወይም ደግሞ የቦታ አበርክቶን ለሚያሳትፉም ለንም አካላት ልዩ አገልግሎትኛ እንደምንሰጥ ማስተካከለናል ማለት ነው። እንደዚህ ነው ከባንኮችም ጋር ያለው ከሸኮም ጋር ያለው ከግብይት ትስስሩም ጋር ያለው ኦሬዲ በተወሰነ መንገድ ጀምረናል። አሁን ምሳሌ ስለ ግብይት ትስስሩ አንድ የሞባይል የቴሌግራም ቻናል ለሚጠቀሙት እድል ሰጥተናል። ምን በነፃ ቴሌግራም ቻናላችን ላይ ምርትና አገልግሎታቸውን 091080 ላይ እየላኩ እኛ ደግሞ ምን እያደረግን ነው እየወሰድን ማሻሻያውን የጎደለው መልሰን እንዲያስተካክሉ የኛ እየደጎምን እያስተካከልን ፕሮፌሽን አድርገን ቴሌግራም ቻናላችን ላይ በነፃ እያስተዋወቅንላቸው ነው። ሌላኛው በአዳራሽ እሑድ ዘወትር ወሰነ መስንጻ የሚገኘው አድማጫለን እናስተናግዳለን። ሄሎ መስመሩ ተቋርጧል። እንግዲህ በቴክስትም የት ነው እሱ በአካል የሚሰጠው የሚል ሐሳብ አለ። እሱንም አሁን ስታነሳ ነበር ወሰን የሚስንጻ መሆኑን። አው በአካል የሚሰጠው ምን በነገራችን ላይ በአካል ሲመጡ ምርትና አገልግሎታቸው ማስተዋወቅ፣ መመዝገብና ተንዳስ መምላት ያልገባቸው ማስተካከል፣ እንዲሁም ሌላ ሐሳብ አስተያየት ያልገባቸው እጅ እየወጡ እየጠየቁ ሐሳብ፣ ግጥም፣ ጥያቄ፣ አላማ፣ ምስጋና የተለያየ ነገር ማስተላለፍ የሚፈልጉ ደግሞ መድረኩ ነፃ ለነሱ የተቋቋመ ነውና እዛ ላይ ይወጡ ሐሳብ አስተያየታቸው መግለጽ ሁሉ ነገር ይችላል። ምናልባት አድራሻ የሚጠፋባቸው ሰዎች ከመገናኛ ወደ ይካባዶ በሚወስደው አቅም ግንባታ ወይም ሸገር ገበታ ፊት ለፊት ኤምኤስ ህንጻ አንዳንዶቹ ኤምኤች የሚሉ ማሉ ኤምኤስ ምናልባት ችል በርገር አለበት ላይ ወይም ኤምኤስ ህንጻ ይላል። ወይም ደግሞ ሸገር ገበታ ፊት ለፊት አቅም ግንባታ አካባቢ ወሰን ይገኛል። እሱ 5ኛ ፎቅ ላይ ዘወትር 7 ሰዓት በመምጣት ሁሉንም አገልግሎት መጠቀም ይችላሉ። አድራሻ ከጠፋባቸውና ለመደወል የሚሞክሩ ሰዎች በ0910 808019 ላይ መደወል ሳይሆን ሜሴጅ በመላክ ሎኬሽን ላክላቸዋል። አቅጣጫው በቀላሉ ይነገራቸዋል ማለት ነው። አርፍዶ መምጣት ባንለምድ ጥሩ ነው። አንዳንድ ጊዜ ሰዎች 7:08 ሰዓት ምናምን ነው የሚመጡ ልክ ቆመው የሚጠቀጠቁ ሰዎች አሉና ቀደም ብለው መጣው ወንበር ላይ ተቀምጠው መረጃውን በደንብ ቢከታተሉ የተሻለ ሐሳብ ነው ብለን በዚሁ እናመስራቸዋለን ማለት ነው። ስለዚህ ምንድነው የግብይት ትስስሩ የጀመርነው ቴሌግራም ቻናላችን ላይና ኢቲቪ ፕሮግራም ላይ ጀምረናል። እንዲሁም ደግሞ ፒያስ ዴሊቨር ምርትና አገልግሎታቸውን በቀላሉ አስተዋውቀው መሸጥ መግዛትም እንዲችሉ ለሚሊዮነሮች መንገድ ኮድ ላላቸው ነጋዴዎች
ለነሱ ነገ እሑድ 5 ሰዓት ቀደም ብለው መተው የሱን ኮርስ እንዲወስዱ ማድረግ እንችላለን። እንመጣበታለን በደንብ። አዎ መስመር ላይ አሁን አድማጭ አለን። አድማጭ ካስተናገድን በኋላ ደግሞ ወደዛ የምንሄድ ነው የሚሆነው። ሄሎ ሄሎ፣ ጤና ይስጥልን። ማንም በልኬት ነው? አውሪስልኝ። ማንም በልኬት ነው? እኔ እንኳን የተመዘገብኩኝ አይደለሁ፣ ግን የሆነ ሐሳብ እያሰብኩ ነበርና አዲስ አበባ ነው የምሰራው እኔ። ሁለተኛው ዙር ምዝገባ ተጀምሯል። ለምን አልተመዘገብክም እስካሁን? እኔ የፈለኩበት ልመዘገብበት ያሰብኩት ደግሞ ሌላ እንትን ነውና ገጠር ላይ እርሻ አለኝና ውሃ የለውም እና ያ ማሽን እንትን አመቻችቶ እንደዚህ ሐሳብ ነው ያለኝና ያ እንዴት እንደሚሆን ወደዛ ለመሄድ ምንድነው የከለከለ ታዲያ? ምንድነው ያገደ? ያገደኝ የለም ወይስ ካፒታል የለም? ፋይናንስ ነው። ኦኬ በጣም ጥሩ። ምንድነው ፋይናንስ የሚያስፈልግ? ማሽን በጣም ጥሩ። ምን አለ መሰለህ አሁን አንተ ለማሽኑ በሚሊዮን ብር ሊያስፈልግ ይችላል አይደለ? ትልልቅ ማሽኖቹ ምናምን ለእርሻ መካናይዝድ የሚዘጋጁት አጥሩ የመሳሰሉ ነገሮችን ሊኖሩ ይሆናል። ወደዛ ለመሄድ ግን መጀመሪያ በትናንሾቹ ነገሮች መጀመር ስላለብህ በኤምአር ብለህ 8795 ላይ ተመዝገብና ከትንሹ ጀምር። ማሽኑን ብሩን ቆይ ሳገኘው ስትል መሬቱም ሳይለማ አንተ ማብታም ሳትሆን እንዳይቀጥል አሁን ተመዝገብና እጅ ላይ ባለው ገንዘብና ባለው አቅም ብቻ ስራውን ጀምር። አይሻልም? ኦኬ እሺ። ያንን ሻለ ምንድነው መንገድ ብዙ ጊዜ የምመክረው እጅ ላይ በሌለና ጭንቅላት ላይ በሌለ ዕውቀት ቆይ አትበል ነው። ባለው ዕውቀትና ባለው ገንዘብ ዛሬ ጀምር። ከዛስ ሁሉም በኤክስፒሪየንስ በሶል ፕሮሰስ ስልጠናውን በየሳምንት እየተከታተልክ በየወር የደረስክበትን እያሳወቅ ሁሉንም ነገር ታደርገዋለህ። ምንም የሚሳነ ነገር የለም። ያ ካፒታል እስኪሞላ ያው በደረጃ ከሰራህ በኋላ ነው። በአቅም ልክ እየሰራ ቀጥል ነው። አዎ በአቅም ልክ እየሰራ ቀጥል። ዛሬ በባልዲ ውሃ እየቀዳህ ችግር ልታጠጣና ልትሸጥ ትችላለህ። ግድ ነው አይደለ? ነገ ግን ትልልቅ ማሽነሪዎች፣ ትልልቅ የውሃ ጉድጓድ ማውጫዎች ማምጣት ማስገባት፣ ማረሻ ትራክተር፣ ማጨጃ፣ ኮምባይነር፣ ስቲል ፋብሪካውን ልታቋቁም ትችላለህ። ነገር ግን አሁን እጅ ላይ ባለው ነገር 100 ብር ነው ያለው ወይስ 1000 ወይስ 10000 ወይስ 100000 ብር እጅ ላይ ባለው ነገር ጀምር። ውሃውን ከምታመጣበት እያመጣ አሁን እንዴት መስራት እንዳለበት ከአንድ ችግኝ አንተ ተግባሩን ቀጥለው። ብዙ ጊዜ ሀገራችን ወደ ኋላ የቀረችው በትልቁ ጀምራለሁ ግን ደግሞ ትልቅ የለኝም የሚሉ ሁልጊዜ ትንሽ ሆነ የሚኖሩ ሰዎች ነው ያስቸገሩትና አንተ ግን ከትንሹ ጀምር ወደ ትልቁ መሄድ እንደምችል እኛ እናሳያለን። የሚሊዮነሮች መንገድ ብዙ ጊዜ ለእናንተ ነው የሚጮኸው። እሺ እናመሰግናለን። ፕሮግራሙ በደንብ ተከታተል። በላይ ሚዲያ ብለህ ደግሞ ዩቲዩብ ቻናላችን ላይ አመለጣን ሁሉም ማዳመጥ ትችላለህ። እናመሰግናለን አድማጫችን ስለደወሉ። አሁንም ጥያቄ ካላችሁ ሀሳብ አስተያየት ካላችሁ መደወል ትችላላችሁ በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። የሆኑ አንድ አድማጫችንም ማስተማሪያ ይሆናል ብዬ አስባለሁኝ። ከፍ ያለውን ነገር ስናስብ ደግሞ አጠገባችን ያለውን ነገር እንዳናጣ ባለን ነገር ባለን ሪሶርስ ሁሉ አሁን መስራት የምንችላቸውን ነገሮች ጀምረን ከዛ ደግሞ እዛ ያሰብነው ነገር ላይ መድረስ እንደምንችል በደንብ የሚሊዮነሮች መንገድም አንዱ ማሳያ ነው። የሚያሰለጥነውም እሱ ስለሆነ ባለን ነገር በደረቁ ምናምን የሚባሉ ነገሮች ያሉም በእኛ ስልጠና ውስጥ። ስለዚህ 100 ብርም ከሆነ እጃችን ላይ ያለው በ100 ብር ሊሰሩ የሚችሉ ስራዎች ምንድናቸው ብለን በማሰብ እነዛን ነገሮች መስራት እንችላለን። ቀደም ሲል በላይ ተነሳቸው የነበሩ ሀሳቦች አሉ። እነሱን እንቀጥልና ደግሞ ከአድማጮችም ሀሳብ አስተያየት እንቀበላለን። በጣም ጥሩ። እንደው ከዚህ ጋር ተያይዞ የቀደመው መለከተዋልና በነገራችን ላይ ቆመናል። ለመስረሻ አሜሪካ ለመሄድ በእግር ሩቅ ነው አይደለ? እንደው በጀርባም በመርከብም ለመጓጓዝም አስቸጋሪ ነው። አጭር አማራጭ በምንድን ነው? በአውሮፕላን ለመሄድ ኤርፖርት ድረስ በምን መሄድ ያስፈልጋል? በመኪና ቅርብ ከሆነ በእግር። አስፋልት ድረስ በምን መሄድ ያስፈልጋል? በእግር እንደዛ እኮ ነው። እያንዳንዷ
ለኛ ዋጋ ልንከፍል ሳንጸየፍ ወደድን ጠላ ልናደርጋት የሚያስችል ነገር የፈለገ ለግየር ህይወት የሚኖር ሰው ቢሆን መኝታ ቤቱ ላይ ቀለበት መንገድ የለውም መኪና ይገባል በእግሩ የግድ ወደ ቤት ይገባል ቢያንስ ማለት ነው እስቲ ሊፍት ያለው እንኳን ቢባል ሊፍት እኮ ውጭ ላይ አይደለም በቤት ውስጥ ገብተሽ እያንዳንዱ ነገር ወደ ተሻለ ነገር ለመሄድ ዝቅ ብለን የምናደርጋት ነገር አለች እሷን መርሳት የለብንም እንጂ እንደው የፈለገ ነገር ቢስተካከል ኤርፖርት የፈለገ ጥፍ ቢከፍል እሱ ደጅ መጥቶ የሆነ አውሮፕላን በቃ መኝታ ክፍል ገብቶ አያውጣው ልክ ወደ ሚሊዮነሮች መንገድ ለመሄድ ስናስብም ልክ እንደዛ ነው እስከዛ ድረስ የምንሄድበት ነገር አለ የግድ ድናጎለው የሚመቸው ጋር ሁሉን አሟላ ነገር ጋር ለመሄድ የምንሞክረው ነገር ከተነስ ጀምረን መሄድና ተጨማልቀን እዛ ተሻለው ኳሊቲ ጋር መድረስ ግድ ይለናል ስለዚህ ቅድም እየደረስኳቸው ያሉት አጠቃላይ የግብይት ትስስራችንን የሚሆን የአካውንት መክፈቱ የሚሆን የአካል ጉዳተኞች ፕሮግራም የሚሆን የቼክ አካውንት ከፍቶ ምናልባት በካፒታላቸው 50% መደጎም የሚሆን እነኛ ሁሉ አልተዘነጉም በዛው አጋጣሚ አድማጮችን ያነሳው ደግሞ ደስ የሚለው እርሻ ኢንቨስትመንት ላይ ብዙ ሰው እየተሰማራ አይደለም ምናልባት የተወሰኑ ሰዎች አሉ እርሻ ኢንቨስትመንት ላይ የተወሰኑ ሰው ብቻ ሶሪ የሆነውና ብዙ ሰው አልተሰማራው ደግሞ ለመሰረሽ አሁን ሰውየው እንዳለው እነሱ የሚፈልጉት በዘመናዊ መንገድ ከሆነ በዘመናዊ መንገድ ትልቅ ማሽነሪዎች ያስፈልጉታል ማለት ነው እነኚህ ትልቅ ማሽነሪዎች ደግሞ ገንዘብ ያስፈልጋቸዋል በደንብ ስለዚህ ፕሊዝ እንስሳ ማድለብ ላይ እርሻ ልማት ላይ ማኑፋክቸሪንግ እና ትልልቅ ኢንዱስትሪ ላይ የምትሰሩ ሰዎች ከትንሿ ጀምሩት ከትንሿ እጃችሁ ላይ ባለው ነገር ተጀምሩና እንዴት ወደ ትልቅ መሄድ እንዳለባችሁ የሚሊዮነሮች መንገድ ጥርት አድርጎ ያሳያችኋል ሲቀጥል ምን ብለናል በባለፈ ምን መስራት ትበሉን ባካችሁ ሆነ እንትን ለምሰራው ግን እንዴት ለስራው በሉን የሚሊዮነሮች መንገድ አዲስ ስራ ሳይሆን አዲስ አሰራር ይዞ ነው የመጣው እንዲሁ እንዳጠቃላይ በደንብ ስናይ በዚች ፕሮግራም ድንገት ታክሲ ላይ ሰምቼ ድንገት መኪና ላይ ከፈት ሳረክ ሰምቼ ድንገት ስልክ ላይ በራስ አረጋው መጥቶ ያቺ ቀለኔ ልዩ ነች የሚሉ በጣም በርካታ ሰዎች አሉ ህይወታቸው የተቀየረ ታክሲ ፊርማታን አልፎ ሄድ ሰው አለ ይሄን እያዳመጠ ሞተሩን ማጥፋት ሲገባ ምናልባት ባትሪያቸው ደከመ ሰዎች ለሬዲዮ ብቻ ኳትሮ አብርተው እንዳያዳምጡ ሞተር ሳያጠፉ ፕሮግራም እስከ መጨረሻ ያዳምጡ ሰዎች አሉ ወይም ደግሞ ቀጥታ ሄደው ሰርች አድርገው ቻናሉን ከያዙት በኋላ በዚህ አጋጣሚ በየመሃል እንደው አስተዋውቁልን እያሉ ነውና ኢትዮጵያ 107.8 ነው እየተላለፈ ያለው ሁልጊዜ ቤታቸው እንደና ቀን ሄደው ለማዳመጥ የሚቸገሩ ሰዎች ማለት ነው እንግዲህ እንም በኢንተርኔት የሚሆን ቀጥታ ስቱዲዮ ላይ ማዳመጥ እና መከታተል ትችላላችሁ ዘወትር ቅዳሜ ከ10 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ የሚሊዮነሮች መንገድ ብትንትን አድርገው ኢትዮጵያ ላይ ታገኙታላችሁ ከምሽቱ 2 ሰዓት ጀምሮ ማታ በሀገሬ ቴሌቪዥን ላይ እስከ ምሽቱ 4 ሰዓት ይተላለፋል በላይ ሚዲያ ብላችሁ ከገባችሁ ሁሉም ሶሻል ሚዲያችን ላይ በተለይ ዩቲዩብ ቻናላችን ላይ በማንኛውም ቀንና ሰዓት ሁሉንም እስከ 50 ድረስ የተለቀቀ ስልጠና አለ እሱን ታገኙታላችሁ አዳዲስ ለምትሰሙ ሰዎች ምንድነው የሚሊዮነሮች መንገድ ስትሉ ደግሞ ድጋሚ ዩቲዩብ ቻናላችን ላይ ገብተው ወደኋላ ማየትን የመሰለ ነገር የለም ለማንኛውም ግን ወሰን እነስ እንጻሬ የሚመጡ ሰዎች ሲመጡ ምርትና አገልግሎታቸውን ሐሳብና ግጥም ወይም ደግሞ ምሳሌያቸውን ወይም ጥያቄያቸውን የሚያርገባቸው ነገር ሁሉ ለመረዳት ዛሬ መምጣት ብቻ ነው የሚጠበቅባቸው አጠቃላይ ግን ነጋዴዎች በፒያዝ ዴሊቨሪ ፒያዝ ብለው ፕሌይ ስቶር ላይ በዚህ አጋጣሚ የበላይ አትክልትና ስፔዛ የሚሆን በሚሊዮነሮች መንገድ የሚሰለጥኑ ነጋዴዎች ለመግዛትም ይሁን ለመሸጥ ቤታችሁ ቁጭ ብላችሁ ሞቀ አልጋ ላይ ወይም በተደላደለ ወንበር ላይ ሆናችሁ ስልካችሁን አውጡና ቀላል ዘዴ ልንገራችሁ ፒያዝ ብላችሁ ግቡ እንግሊዘኛ ነው ፒያዝ ብላችሁ ግቡ ፕሌይ ስቶር ላይ ግቡና አውርዱት ይመጣላችኋል የበላይ አትክልትና ስፔዛን እቃውን ዋጋውን ያለና የሌለውን ነገር አድራሻውን ሁሉንም ብትንትን አድርገው ያስቀምጥላችኋል ከፈለጉ ሄደው ለመግዛት ከፈለጉ እዛው ቁጭ ብለው ኦንላይን ላይ ከፍለው በራሳችን ተሽከርካሪ ከና አገልግሎቱ እደጃቸው ከች በ24 ሰዓት ውስጥ ይሄ ማለት ጊዜውንና ኢኮኖሚውን በአግባቡ ይጠቀሙ እያለ ነው በሚሊዮነሮች መንገድ የሚሰለጥኑ ኮድ የተሰጣቸው ወደ ስራ የገባቸው ነጋዴዎች ደግሞ ነገ እሁድ ኤምኤስንስ ላይ ወሰን የሚገኘው አምስተኛ ፎቅ ላይ ማለት ነው ተገኝታችሁ ከማለዳው ማለት የረፋ
ረፋዱ 5 ሰዓት ላይ ድረስ መታችሁ 7 ሰዓት ፕሮግራም እስከሚጀምር ድረስ ሰልጣኞች 7 ሰዓት ነው የሚጀምረው። ነጋዴዎች ግን በፒያስ ዴሊቨር ምርትና አገልግሎታቸውን ለመጫን በባለፈው የሚሰለጠኑ አሉ። ማክሰኞ ዕለት አሁንም በድጋሚ ቀደም ብለው መጥተው ሙሉ መረጃውን ማግኘት ይችላሉ። ከአድማጫችን በኋላ ተገናኝተን በደንብ እናብራራዋለን። አሁን ደግሞ መስመር ላይ አድማጭ አለን። አድማጫችንን እናስተናግድና ደግሞ እንቀጥላለን። ሄሎ አብሮ ይስጥልን። ማንም በልኬት ነው? ወይሻባ ይባላል ፈቀራኒ። መልካም እሺ፣ ምንድነው ጥያቄሽ? አቴንዳንስ ሞልች ያለው ተመስግቤ ማለት ነው። እና ደግሞ ከልጅ ጋር እንዴት ነው ይመቻል ወይ ምንስ አይነት ስራ ብሰራ ያዋጣል የሚለው ለመጠየቅ ነው። ሁለተኛውን ዙር ምዝገባን የተመዘገብሽው? አንደኛ ዙር ተመዝግቤ በመሀል አቋርጬው ነው። ወደ ስራ አልገባሽም ነበር? አቴንዳንስ እየሞላሽ ነው ገና ማቋረጥ የገጠመሽ? አዎ እየሞላሁ ነበር። በጣም ጥሩ። አሁን አቴንዳንሱን አቋርጠሽዋል ወይስ እንደገና እየሞላሽ ነው? ኤአር የሚለውን በየሳምንቱ አቋርጬ ነበር። አሁን ድጋሚ በአዲስ ሊጀምር ነው። በጣም ጥሩ። ስለዚህ ምን ብሰራ ያዋጣኛል የሚለው ነገር ያው ብዙ ጊዜ ምናልባት ስልጠና ላይ ሰጥተናል። ምን ስራ ያዋጣል አትበሉን ብለናል። ማለትም ለምን ካልሽን በእኛ ጋር የማያዋጣ ሰውና የማያዋጣ ስራ የለም። እንዴት ልስራው፣ እንዴት ልደግ የምትባለውን ጥያቄ ብቻ ነው የምንፈልገው። እሺ እና ዲቪዝልኝ የለም ዋነኛ ጥያቄ ማለት ነው። ምን ልጅ አለ ከኔ ጋር ሚዝልኝ ሰው የለም፣ ህፃን አለ። ኦኬ፣ ህፃን ልጅ አለሽ? አዎ። ስለዚህ ምናልባት ልጅሽን እያያዝሽ የሚሰራ ስራ ፈጠሪያ ምናልባት ይሄንን ፕሮግራም በደንብ ለመከታተል ማታ ሀገሬ ቴሌቪዥን ላይ 2 ሰዓት ላይ ጀምሮ የሚተላለፍ ፕሮግራም አለ። ተከታታዩ 2 ልጅ እያሳደጉ የሚያሽጉት ቆሎ፣ የሚሰፉት ዳንቴል፣ የሚሰፉት ልብስ፣ የሚያመርቱት የሚገራርም በጣም ብዙ ነገር አለና ቢዝነስ ፕላን ውስጥ ገብተው ወደ ሚሊዮነርነት እየተደረደሩ ያሉ ብዙ ባለልጆች አሉ። እሺ ይቻላል። አዎ ይቻላል። ማግባት፣ ልጅ መውለድ፣ ተቀጥሮ መስራት፣ የቤት ሰራተኛ መሆን የመሳሰሉ ነገሮች ምንም አይነት ከስኬት የሚከለክሉ አይደሉም። ባለችን ጊዜና ሰዓት ግን እንጠቀምበት። እሺ ፕሮግራም በደንብ ተከታታይ ታገኘዋለሽ ምን ጋር መስራት እንዳለብሽ። እሺ እናመሰግናለን አድማጫችን ስለደወልሽ። አሁንም እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። ምናልባት አሁን እንደደወለችው አይነት አድማጫችን ብዙ ሰዎች ቤት ውስጥ ተቀምጠዋል ብዬ አስባለሁኝ። ከልጅ ጋር ሆነው ግን ምን ልስራ፣ እንዴት ነው እሱ ልጅ ያለ መስራት አንችልም ብለው ቤት ውስጥ የተቀመጡ ብዙ ሴቶች ይኖራሉ። ስለዚህ ብዙ ሴቶች ደግሞ አሉ እኛ ጋም እዚህ ኢትዮ ኤፍኤም ላይ ደውላ እንደዚሁ ይሄን እየሰራው ነው ከ2 ልጆች ጋር አንድ ላይ ሆኜ ፐርሰንቱንም ሞልቻለሁ ያለችን አድማጭ እንዳለች አስተዋውሳለሁኝና በደንብ ይቻላል። ቤት ውስጥ መስራት የምንችላቸው ብዙ ነገሮች አሉ። ካሰብንበት ብዙ ነገሮችን ፈጥረን መስራት እንችላለን። ትንሽ ብቻ መለስ ብለን ራሳችንን መመልከት ነው። ምንድነው ችሎታዬ ብለን ማሰብ ነው የሚጠበቅብን። የእጅ ሙያ ከሆነ ያለን የተለያዩ ዳንቴሎች የምንሰራቸው ብዙ ነገሮች አሉ። የሻማ ስራዎች፣ ብዙ ነገሮች አሁን ላይ የፈጠራ ስራዎች አሉ ቤት ውስጥ በትንንሽ ማሽኖች ሊሰሩ የሚችሉና እሱንም ነገር መለስ ብላችሁ መመልከት መቻል አለባችሁ። እንዴት ላደርግ፣ ምንድነው እሱ ማደርገው፣ ልጅ አለኝ፣ የቤት መቤት ነኝ የሚባሉ ነገሮች አሁን ላይ በእኛም ስልጠና ተቀባይነት አይኖራቸውምና እንደዛ ያረጋችሁ መስራት ትችላላችሁ። በጣም ጥሩ። አንድ የሚያስቸግረን ነገር ምን መሰለሽ፣ እሱን ስራ አውቀዋለሁ የሚባል ነገር ስራውን እንጂ አሰራሩን ግን አያውቁትም። በሚሊዮነሮች መንገድ ያልተሞከረ ቢዝነስ ሌላ ቦታ ላይ ተሞክሮ ስላከሰረ ስላስቸገረ ስላላዋጣ በፍጹም ሞክሬዋለሁ እሱን አውቀዋለሁ ሌላ ፈልጉልኝ እንዳትሉ ብለናል። አንዳንድ ሰዎች አዲስ ስራ ይዘን አይደለም የመጣነው፣ አዲስ አሰራር። አንዳንድ ሰዎች ምን ይሉ መሰለሽ፣ እንትን ሞክሬው በቃ ከባድ ነው ሌላ ነገር ካለ እስኪ ጠቁሙኝ የሚሉ አሉና ቢዝነስ ፕላን አለ ወይ? ያው እንደተናገርነው አብዛኛው ድርጅት የሚንግደሰብ ፕሮፖዛል እንጂ ቢዝነስ ፕላን የለውም። ቢዝነስ ፕላን ማለት አደገኛ፣ ረቂቅ፣ ልዩ ህግ ያለው 100% ከላላ
ከላላ 90% ሊተገብሩ የሚችሉ ሰዎች የሚጓዙበት እንደ ወታደራዊ ሳይንስ ቀስቀስ የማያስብል አደገኛ የሆነ ስልጠናና ጥንቃቄ የተለየ ህግ የተለየ አከባበር የሚጠይቅ የተለየ ዝግጁነት የሚጠይቅ የቢዝነስ መዋቅር ወይም ደግሞ ህግና ደንብ ማለት ነው የኛ ቢዝነስ ፕላን። ሰውየው በዛን ሰዓት ለምሳሌ ሚሊዮነሮች መንገድ የሰለጠነቁ ይለያል። ሰላምታው ይለያል፣ በትከሻ ሰላም አይልም፣ አለባበሱ ይለያል፣ እንቅስቃሴው ይለያል፣ አነጋገሩ ይለያል፣ ጊዜ አጠቃቀሙ ይለያል፣ ማህበራዊ መስተዳድሩ ይለያል፣ ግንኙነቶቹ ሐሳቦቹ ይለያሉ። እያንዳንዳቸው በቃ ሰፈሩን ያጸዳል፣ ማለዳ ይነሳል፣ ሁልጊዜ ደስተኛ ነው፣ አደራደሩ ያምራል፣ አያማርርም፣ የሚመጡትን ፈተናዎች ይቋቋማል፣ የሰራውን ገንዘብ አያባክንም፣ የማይመጥነው ቦታ ላይ አይውልም፣ ማህበራዊ ህይወትን ለማደላደልና ለመዝናናት ቀድሞ አይቸኩልም፣ ሱስ የተባሉ ነገሮችን እርግፍ አድርጎ የተዋር ስሜታዊ አይደለም፣ በጣም ሲበዛ በራሱ ይተማመናል። እያንዳንዷን ነገር የሰራትን ነገር ጊዜና ማነው ገንዘቡን በአግባቡ ተጠቅሞ ኢኮኖሚን ለመገንባት የሌለ ቁርጠኛ ነው። የሌለ ቁርጠኛ የምዕራባውያኖችን አጀንዳ የማያራግብ ማንም አይነት ነገር የሆነ ነገር ከላይ መጣ አስቸጋሪ ነው ኪሳራ መጣ አንተ አትችልም ቢሉት የማይሰማ የራሱን ፕሮግራምና የራሱን እቅድ ብቻ ወደፊት የሚያስኬድ በጣም ሰልፍ ኮንፊደንስ የተሞላበት በወሬና በሙቀት በሐሳብ በህልም ብቻ ሳይሆን በተግባር እያንዳንዷን ቀን ትናንሽ ተግባር ሰርቶ ወሩ ላይ ሻል ያለች ተግባር የሚያስመዘግብ የሚሊዮነሮችን መንገድ ህግና ደንብ እግር በእግር የሚከታተል ስልጠናውን በየሳምንት ውጤቱን በየወር የሚያስመሰክር ይሄን የሚሊዮነሮች መንገድ ፕሮግራም። አው በትክክል አሁን አንተ ያልከው ነው በላይ ከዚህ በፊትም ብዙ ጊዜ ተናግረናል ስለ ሚሊዮነሮች መንገድ ምናልባት አሁን አዳዲስ አድማጮች ሊኖሩ ስለሚችሉ በሚል ነው እንጂ ከዚህ በፊት ብዙ ጊዜ የሚሊዮነሮች መንገድ ምንድነው የሚሰጠው ነገር ምንድነው እሱ ለሰልጣኞቹ የሚያደርገው ነገር የገባቸው አድማጮች እኮ እነሱ ራሳቸው ደውለው ስለ ሚሊዮነሮች መንገድ ብዙ ነገሮችን ሲሉ ሰምተናል። ለአድማጮችም በደም ትምርት የሚሆኑ በደም ገብቷቸው የሚሰጠው ስልጠና ከኛ ትዕዛዝ ውጪ ምንም ነገር የማያደርጉ የኛን ነገር ብቻ የሚሰሙ ብዙ አድማጮች ብዙ ሰልጣኞች አሉ እና እነሱንም ማበረታታት ያስፈልጋል። ብዙ ጊዜ እየገቡ እነሱም ይሄን ነገር ያረጋግን ነው የሚሊዮነሮች መንገድ እንደዚህ ነው ብለው ብዙ ምስክርነታቸውንም የሰጡ አድማጮች አሉንና ከነሱም ትምርት መውሰድ ያስፈልጋል። ዝም ብሎ ማዳመጥ ብቻ ሳይሆን ምንድነው የሚለውንም ነገር ሁሉም ሰው ማሰብ መቻል አለበት። መለስ ብሎ ራሱንም መጠየቅ አለበት። ያልገባው ከሆነ ለምንድነው እሱ እንትን ያልኩት ብሎ ያመለጠ ያለ ነገር ካለም እሱን መለስ ብሎ እኮ ዩቲዩብ ላይ ስለሚጫን መስማት መቻል አለበትና ሁሉም የምንናገራቸው ነገሮች ሁሉ ጠቃሚ ስለሆኑ እኛ ስቱዲዮ ከገባን ጀምሮ እስከ 12 ሰዓት ድረስ የትኛውም ነገር ሳያመልጣችሁ ልትሰሙት ይገባል። አሁን መስመር ላይ አድማጭ አለን። አድማጫችንን እናስተናግድና እንቀጥላለን። ሄሎ አቤት። ጤና ይስጥልን። ማንም በልኬት ነው? አውሪስትን ሳሙኤል ባለው ከዚህ ከአዲስ አበባ። እሺ ሳሙኤል ምን ጥያቄ አለ ወይስ ሀሳብ አስተያየት ነው? ጥያቄ ነበር ዛሬ ነውና እንትን ፕሮግራም የሰማሁት ዛሬ ነው የሰማኸው የሚሊዮነሮች መንገድን? ዛሬ ነው የሰማሁትና ጥያቄ ነበር። እኔ በቅርቡ ወደ ዱባይ ልሄድ ነውና እዛ የተሻለ ስራ ወገባለሁ ያስባለሁና እዛ ጋር እንዴት ነው እንትን ነው ፕሮሰስ ጀምሬያለሁ ልጨርሻለሁ። ምንድነው የምትሄድበት ሚስጥሩ? ፕሮግራማችን አዲስ ነው መቼም እያዳመጥክ ያለው። ያ እንግዲህ ፕሮግራም የኛ ፕሮግራም ስደትን አይመክርም። ስደትን፣ ብድርን፣ መሰጠትን፣ በትልቅ ነገር መጀመርን አይመክርም። እንግዲህ መቼም ያለቀ ነገር ነው ካልክ የሚሊዮነሮች መንገድ እዛ ሆነ በኢንተርኔት እየተከታተልክ እዛም ሄደ ያው ቢዝነስማን መሆን ትችላለህ። ኦኬ ለዛ ነው አሁን እዚህ ጋር ምን ማስተካከለው ነገር ይኖራል? እዚህ እስካለ ድረስ ስልጠናውን ተከታተል ማለት ኤምአር ብለህ ተመዝገብ 8795 ላይ 8795ን ሴቭ አድርገው ሜሴጅ ላይ ኤምአር ብለህ ላክ። መልስ ይመጣልሃል። ስልክ 2 ብርና ከዛ በላይ መኖር ምናልባት 5 ብር ካርድ አገልግሎት ሳይሆን ቀጥታ መሞላቱን ቼክ አድርግና 2 ብር አገልግሎት ይቆርጥና ወደ አንተ መልእክት ያመጣልሃል ማለት ነው።
ያበለጸግነው ሶፍትዌር የዛን ሰዓት ያስመርጣል ለምን ዘርፍ ላይ ነው የሚሰማሩት የሚለው ማለት ነው። ስትመዘገብ የዛን ጊዜ መመዝገብን ታረጋግጣለህ። በየሳምንቱ ኤአር ያለ ፎርም የሞላ ማለት አቴንዳንስ ማለት ነው፣ መሰልጠንን ማረጋገጫ ነው። እንደዛ እያልክ ቀጥል። ምናልባት ከሰማህን ግን የዱባይን ጉዞ ዱባይን በኢትዮጵያ ብንል ይሻላል ብለን እናስባለን። ኦኬ ይገባኛል። ያው ስለጀመርኩ ነው ያው ስለጀመርኩት ነው እንጂ አዎ ችግር የለውም ወዳጄ። በነገራችን ላይ እኔን ፊንላንድ ነራሻ የመድምድል ገጥሞኝ ነበርና እንደዚህ አይነቶችን ስልጠናዎች በማዳመጥና አገር ውስጥ ከዛ የተሻለ ነገር ሰርቶ ባለሀብት መሆን እንደሚቻል ካደመጥኩ በኋላ ነው እኔም በኢትዮጵያ ውስጥ የተሻለ ህይወት ላይ ደርሼ ህዝብን ለማስተማር የቻልኩትና አንተ ምናልባት እቺ ቀላንተ ልጁ ቀልትሆን ስለምትችል ስልጠናውን ተከታተለው። ስለደወልክ እናመሰግናለን። እናመሰግናለን አድማጫችን። ያው ዛሬ እንደከፈተው ያስታውቃል በትክክል ምክንያቱም እዛም ሆኖ መከታተል መስማት ይቻላል። ያው እኛ የምንመክረው ነገር እዚሁ በሀገራችን መስራት መለወጥ እንደሚቻል ሚሊዮነር መሆን እንደሚቻል ነው። ስልጣናችንን በደንብ የሚያስተምረው ከትንሽ ነገር ተነስቶ ከ100 ብር ተነስቶ እንዴት ሚሊዮነር መሆን እንደሚቻል በፐርሰንትም ቀደም ሲል በላይ አንተም ስታነሳው ስታብራራው ነበርና የተመለከትኩት መልእክትም ስለነበረ ነው። በ100 ብር እንዴት ነው እሱ ሚሊዮነር የሚኮነው? በ100 ብር ስራ ይጀምራል ወይ ያለ አድማጫችን ስለነበረ አዎ በደንብ ቢዝነስ ይጀምራል። የጀመሩ ቢዝነስ ማኖችም እንግዲህ እየደወሉ ሲናገሩ ፐርሰንቱንም እንደሞሉ ሲያወሩ ሰምተናል። በ100 ብር ምን አይነት ቢዝነስ እንደጀመሩ ከዛ እንዴት እየሰሩት እንዳሉም በደንብ ሲናገሩ ሰምተናልና ዋናው ውስጣችንን ማሳመን እንደምንችል ማሳመን ነው። በዛ ይቻላል፣ ሚሊዮነር ይኮናል። ስለዚህ ምንም አይነት ብር እጃችሁ ላይ ቢኖር ለመስራት የምታስቡትን ነገር መስራት መቻል ትችላላችሁ። በጣም ጥሩ። ትልቁና ዋናው ነገር እኛ እዚህ ጋር እየነገርናቸው ያለነው ነገር አሁን ወንድማችንም ካነሳው ጋር ጭምር እያንዳንዱ ሰው ሐሳብ ለሁሎችም መልስ እንዲሆን እናብራራላቸዋለንና ውጪ ሲሄዱ ያለውን ክፋት ማውራት አልፈለግንም። ያውቁታል። ብዙ ጊዜ ብለናል። ሌባ ብትሉት መስረቁን አይተውም። ከሌብነት የተሻለ ቢዝነስ ካሳያችሁት ሌብነትን ትቶ የጻድቅን ስራ ይሰራል። ትልቁ ነገር የተሻለ ነገር መኖሪያው ማወቅ ነው። መጀመሪያ መንስኤውን ከዛ መልሱን ማለት ነው። ስለዚህ ያ ነው ዋናው ነገርና እንግዲህ ትናንሽ ነገሮች በጣም በሚገርም ሁኔታ ማመን በሚያስቸግር ሁኔታ የምር በ100 ብር በ1000 ብር በ500 ብር የመሳሰሉ 20 30 40 ያሉ እስከ 100,000 ብር አሁን ቢዝነስ ይጀመራል ወይ? ቢክራይ ስንት ነው? በየቦታው በኮሪደር ትናንሽ ቤቶች እየፈረሱ አይደለም ወይ? መንገድ ላይ መስራት ክልክል አይደለም ወይ? ክፍለ ሀገር ሽብር አይደለም ወይ? የኑሮ ውድነቱ ሰማይ ነክቷል አይደል ወይ? እንቅስቃሴስ የት አለ? በጣም ብዙ ጥያቄዎችን እንግዲህ በውስጥ ቤት እያስተናገድን ነው። እኛ ግን የምንለው ይሄን ሁሉ ሰብሮ የሰው ልጅ መለወጥ ማደግ ይችላል ነው እያልን ያለ ነው። ያለ ምንም መፍትሄ ዝም ብለን አንጮም። የምናውቀውና የተደረገ ነው። በነገራችን ላይ በጣም ብዙ መልስ አለ። ምናልባት ለእናንተ ስለተደረገ ለእኛ ሊደረግ ይችላል። አንድ ሰው ላይ ተሳካ ብለን ሌሎቻችን መግባት ድፍረት አይሆንብንም ወይ? ይሄ ነገር እንዲያው እኔ የምለው ምን ነው ድፍረቱ? መስራት እንዴ? ቆይ ስራን መስራት ድፍረት ነው እንዴ? ሲሰሩ ያሉበትን ገንዘብ ሳያባክኑ አገልግሎት ላይ ያውሉ አገልግሎትን ማስፋፋት ይሄ መዝናናት የሚመስልን መጉላላት አይነትና ያላግባብ ጊዜና ኢኮኖሚ ማባከር ያለ ፕሮግራም መመራት ይሄ መንዘላዘልን ፍሬም የሌለው አይነት ህይወት ያለ ፕሮግራም ያለ እቅድ ያለ ራዕይ ያለ ታርጌት የተሰበሰበ አይነት እንደ ሰው ተፈጥሮ እንደ እንስሳ መባከንን እሱን ተቡ ባልን ነው እንዴ? ሰብአዊነትን እቅድን ታርጌት የተማረ ማለት በነገራችን ላይ እኮ የተማረ ምህረት ያገኘ ማለት እኮ ነው። የተማረ ማለት ምህረት ያገኘ ሰው ያልተቀጣ ማለት እኮ ነው። ያልከሰረ እኮ ማለት ነው ትርጉሙ ማለት ነው። አንዳንድ ጊዜ እኔ ብዙ ጊዜ የማስበው ትምህርት ቤት በር ላይ ያለን ችቦ ምንድነው? ሰዎች ወደ ትምህርት ቤት ሲመጡ የማያውቁትን ነገር ያውቃሉ። ያ ማለት ጨለማ ነበር ጭንቅላታቸው፣ አሁንስ በራ ማለት ነው። ማብራት ነው ችቦና ለዚህ ደግሞ ምን ብለናል? ትምህርት ቤት ብቻ አይደለም። ትምህርት አየርም ላይ መንገድም ላይ ቤትም ላይ ሁሉም ላይ አለ። ትምህርት ቤት ብቻ ጀግንነትም ጦር ሜዳ ብቻ አይደለም። ይሄንን በየተለያየ ዓለም የሚበታትንን የሚያወርድ እርስ በርስ የሚያባላንን ድህነትን መበተን
ሰርተን እሱን ሰብሮ መውጣት ኢኮኖሚና ጊዜን በአግባቡ ተጠቅሞ ስብዕና ላይ የተመረኮዘ አኗኗር። ልክ ኢትዮጵያን አብዛኛው ሰው የዋህና ሃይማኖት ተከታይ ማህበረሰብ ነው። አሁን ግን በተለያዩ ጥቅም መስገብገብ ያልሆነ አጀንዳ በሚሰጠን ሰዓት ይዘን የምናራግበው ስራ ስለሌለን ራሳችን ሰርተን የመለወጥ እቅዱና እውቀቱና በራስ መተማመኑ ስለሌለን ነውና እኛ እየጮህን ያለነው እጃችሁ ላይ ባለ ገንዘብና በትርፍ ጊዜያችሁ በቀላሉ ጀምራችሁ በ2 ሚሊዮነር መሆን የሚቻልበትን ፕሮግራም ተከታተሉ ነው። እንዴት ለሚል ሰው ሬዲዮ ላይ ያዳምጥ፣ ቲቪ ላይ ይከታተል፣ ኤስኤምኤስ ላይ ይመዝገብና ይላክልን። በአካል ኤምኤስን ወሰን አለው አዳራሻችን ላይ 7 ሰዓት እየመጣ ያዳምጥ፣ ይከተል፣ ይጠይቀን። በላይ ሚዲያ ብሎ ዩቲዩብ ቻናላችን ላይ ገብቶ በደንብ ሰርች አድርጎ ይየው። በነገራችን ላይ አንዳንድ ሰዎች ቀዳሜ ጀምሬ ማክሰኞ ጨረስኩት የሚሉናሉ። ሌትም ቀንም የኛም ቪዲዮ የሚያዳምጡ ገብተው በደንብ ደጋግመው የሚያዳምጡ በደንብ ደጋግመው ስሬ ብለው ከዛ እያንዳንዷን እቅድ ይዘው የሚገርምሽ ያው ብዙ ነገር አለ እያልነው ያለው ነገር ስለሆነ ወላጅ ሲመክረኝ ታላቅ ወንድም ሲመክረኝ በሃይማኖት አባቶች ስገዘትና ስዘከር ያልተውኩትን ማምሸት ያልተውኩትን የስፖርት ጨዋታ ያልተውኩትን ማለቴ ኳስ መመልከት የፊልም ላይ መጣድ በሱስ የሱስ ተገዥና ባሪያ መሆን የተስፋ መቁረጥ መሰደድ መስረቅ በውርስ መጣላት ጣዖት ማምለክ ረብሻና ሁከት እንዲፈጠር ማድረግ በዚህ ላይ ሁሉ የተጣዱ ሰዎች የኛን ስልጠና ሰምተው ስነ ምግባራዊ ስነ ስርዓት ኖሯቸው ወደ ስብዕናቸው ተመልሰው በትንሽ ገንዘብ ስራ ጀምረው አሁን ቆንጆ ውጤት እያመጡ ሌላ እህትና ወንድሞቻቸውን እየመከሩ በሚገርም ሁኔታ ለውጥ እያመጡ ያሉ አሉ። ስለዚህ አሁን 2ኛ ወራችን ነው። ሳምንት 2ኛ ወራችንን የደረስንበትን ደረጃ የምናሳውቅበት ስለሆነ እኛ በ2 ዓመት 1.5 ሚሊዮን ዜጎች ሚሊዮነር ማድረግ ነው ዘመቻችን። ከዛ በኋላ ይቀጥላል። ነገር ግን 5 ሚሊዮን 1 ሚሊዮንም አንድ ሰው የሚሆን እስከ መጨረሻው ድረስ ለሚሰሙ ሰዎች ፕሮግራማችን ይቀጥላል። ሌላው ሰዎች ከሰልጣኝ ለምንድን ነው የማታስከፍሉት? ባካችሁን ገንዘባችሁ ሲያልቅ እንዳታቋርጡት። ከ10 በላይ አዳራሾች ደርሰዋል። በነገራችን ላይ እግዚአብሔር ይመስገን እንደ ኢትዮጵያ የዋህ ሕዝብ የለም። የምር ከድሃ እስከ ባለ ሀብት አንድም አይነት ተግባር ለሚሰራ ሰው የሚጨክኑ ዜጎች የሉም። ገንዘብ ስጡን አላልንም፣ እርዱን አላልንም። ነገር ግን በከፍተኛ ሁኔታ ለምትከራጁት አዳራሽ እኔ አዳራሽ እሰጣለሁ የሚሉ ሰዎች ወደ 10 ደርሰዋል። የሚገርምሽ ሁኔታ ይህን ፕሮግራም ላለማቋረጥ የሚከፈለው መስዋዕት ይከፈላል። ኢትዮጵያኖችን መለወጡ በሀገራችን እንደዛ አይነት ሊደርና ሰርቶ የራሱን ተግባር በነፃ እውቀቱን የሚያፈስልን ዜጋ አንድም ቀን ስልጠናው በማያቋርጥ ሁኔታ እንዲቀጥል የሚከፈለውን ሁሉ መስዋዕት እንከፍላለን የሚሉ ደጋጎች በጣም ብዙ ናቸው። ለአካል ጉዳተኞች አዳራሽ ነፃ መስጠት ብቻ አይደለም፣ ለአካል ጉዳተኞች የስራና የቁስ ቦታዎችን ማዘጋጀት ብቻ አይደለም። እሱ ያው ሰዓቱን ጠብቆ ሁሉ መሄድ ስላለበት ነው። የአካል ጉዳተኞች ፕሮግራምም በቅርብ ቀን የማይቀር ነው፣ ይቀጥላል ማለት ነው። ነገር ግን አንዳንድ ሰዎች ምንድን ትናንሽ ብርኛ እኮ እያስከፈልን ቢሆን እኮ አብዛኛው ሰው ቢዝነስ መስሎ ስልጠናውን ይተዋል። እኛ ደግሞ ምን አለን? ከኛ ጥቅም ልክስ የነሱ ባለሀብት መሆን ይበልጥብናል። ቢዝነስ መስሏቸው እኛ ሳንቲም ለመልቀም የመጣን መስሏቸው ስልጠናውን ትተው ወደኋላ ከሚሉ ባለሀብቶችን ብቻ ከምናሰለጥን መጀመሪያ ዳው ማህበረሰብ ጋር መድረስ ነው። ስብዕና ማለት ይሄ ነው። እኛም ባለሀብት ያደረገንን መንገድ እንወቁት። ችግር የለም። እኛ ገንዘብ ስላለን ገንዘብ እኛ እንከፍላለን። እኛ እውቀቱ ስላለን በነፃ እውቀቱን እንሰጣቸዋለን። በጣም ብዙ ነገር አውርተናል። የድሮ አባቶች ክህነቱን፣ ጥበቡን፣ የባህል መድኃኒቱን፣ ስንክሳሩን፣ የብራና ጽሁፉን፣ ግዕዙን እኮ ባለማሳየታቸው በውስን ሰዎች እጅ ብቻ በመቀመጡ እኮ እነሱ ሲቀበሩ ለማንም በርብረን ሸጠን እኮ ባዶ እጃችንን ቀርተናል። ዛሬ ሀያላን ሀገሮች በእኛ ኪነት፣ በእኛ ጥበብ፣ በእኛ የሚገርም ገቢር እነሱ በልጽገው ኢኮኖሚያቸውንና ትውልዳቸውን በጣም ሰቅለውበታል። እኛ ግን ደግሞ የትም ተልከስክሰን የነሱ ተገዥ ይሆነናል ማለት ነው። በዋናነት እንዲሁም በባለፈ አንድ ሰው ምን አለ? አባቴ ብዙ ነገር የሆነ አካል ነው እየተባለ ነው። አሁን የግልህ አለ፣ የግልህ ጭንቅላትህ ብቻ ነው። ጭንቅላትህን አበልጽግ። እንደ ድሮ ቁጭ ብሎ መብላት፣ እንደ ድሮ ሰፈር ላይ ዕቃ ወረዳ አውራጆች ነው ብሎ መቀበል፣ እንደ ድሮ በዚህ ጋር መኪና ሲያልፍ ስጠኝ ማለት፣ እንደ ድሮ ራባ ብር ቸግሮ ነበር ብሎ ዝም ብሎ 100 ብር መቀበል፣ እንደ ድሮ ክረምት ነው ብሎ ሄዶ ተማሪ ዘመድ ጋር ቁጭ ብሎ መቀለብ አሁን የለም። አሁን እግር በእግር ኑሮ ውድነት እያንዳንዱን ሰው እየፈተነው ነው። የእያንዳንዱ ወጪ ኤክስትራ ሆኗል። ስለዚህ አሁን ከድህነት መንጋጋ ሊያመልጡ የሚችሉ ባለሀብቶች ብቻ ናቸው። አሁን ያለው ብቸኛ አማራጭ ባለሀብት መሆን ነው። ብዙ ጊዜ ሰዎች
አረ ለዚህ ኑሮ ውድነት ምንድነው መፍትሄው አረው ይላሉና ለኑሮ ውድነት መድኃኒቱ እኔ የምለው ባለሀብት መሆን ብቻ ነው። ሌላ ምንም አይነት ፍቱን መድኃኒት የለም። ባለሀብት ለመሆን ደግሞ ጊዜና ኢኮኖሚን በአግባቡ እንዴት ሪሳይክል አድርጎ ትንሽ ነገር ማሳደግ እንደሚቻል እግዚአብሔር ይመስገን የሚሊዮነሮች መንገድ አገር በቀል እውቀት በነጻ በየሳምንት በየቀን ይፈስልናል። ስለዚህ ማዳመጥ መተግበር ነው። በሚሊዮነሮች መንገድ ህግና ደንብን ያከበረ ሰው 100% እንተማመንበታለን፣ ባለሀብት ይሆናል ማለት ነው። እንግዲህ በጥቅሉ ይህንን ፕሮግራም ያለምንም መሳሰት በወርቅ 600 ሺህ ብር በላይ እየበጀተልን ያለው በላይ አትክልትና አስፔዛ የራሳችን ድርጅት ነው። እንዲሁ ነጻነት አትክልትና አስፔዛም ደግሞ በዋና አጋራችን ነው። ፒያዝ ዴሊቨር ደግሞ ካምፓኒው ሶፍትዌርን ካበለጸገ በኋላ ለምንድነው የሚሊዮነሮች መንገድ ብቻ ነው ማገለግለው ማለት የኛ ፓርትነር ሆኗል። በቅርብ ቀን ከሚሊዮነሮች መንገድ ጋር ለመስራት በጣም ትልልቅ ድርጅቶች፣ ትምህርት ቤቶች፣ የመንግስት ተቋማት እንዲሁም ደግሞ የቴክኖሎጂ ካምፓኒዎች እንዲሁም ባንኮች በሚገርም ሁኔታ የኢኮኖሚ ኢኮኖሚ አገራዊ ፕሮጀክት ስለሆነ አብረው ለመገንባት ፕሮሰሳቸውን እየጨረሱ ነው ያሉት። የሚሊዮነሮች መንገድ የዓለም ትልቁን ትኩረት የሚስብ ሰዎችን ከድህነት በቀላሉ ወደ ሀብትነት ከፍ ለማድረግ ምንም መስዋዕት ሳይከፍል ሰው ባለው ገንዘብና ጊዜ እንዲሰርቱ ሚሊዮነር ይሆናል። የምትገርም ቀመር ነች። ከአይን ቅንድብ የቀረበች ሩቅ ያልሆነች ብዙ ፍልስፍና የማያስፈልጋት ነገር ግን ትኩረት ያልተሰጣት የተለየች ቢዝነስ ፕላን አለችን። እሷን ተግባራዊ በማድረግ ብቻ በቀላሉ ሰርቶ ሚሊዮነር መሆን ይቻላል። ስለዚህ ምንድነው እያልን ያለነው ነው? አብረን እንስራ፣ አንድ ላይ እንደግ ነው እያልን ያለነውና በዚሁ አጋጣሚ ማሜ ጋራጅ ፕሮግራሙ ላይ ሲስተዋወቅ የተሰማው እንደ ለሁሉም አዲስ ጆሮ ነውና ዛሬ እንግዲህ ጋዜጠኛ ተስፋዬ ገብረስላሴ በሚሊኒየም አዳራሽ ከአብሮነት ካምፓኒ መኪና የተሸለመ ነውና ጋዜጠኛ ተስፋዬ ገብረ ማርያም ደግሞ አካል ጉዳተኛ ነው። ስለዚህ አሁን እዚህ ላይ እየተዋወቀ ያለ ማሜ ጋራጅ ሰና አካባቢ የሚገኝ ደግሞ ተስፋዬ ገብረ ማርያም የእግር አካል ጉዳተኛ ስለሆነ ነዳጅና ፍሬንን በእጁ ብቻ የሚያደርግ ሞዴፊክ ሰራለሁ ሲል በላይ አትክልትና አስፔዛ ደግሞ በግማሽ ነው ወጪውን ሸፍናለሁ ብሏልና በዚህ አጋጣሚም እንደዚህ አይነት ልዩ ተሰጥኦ ያላቸውን ድርጅት እስቲል በነገራችን ላይ ስፖንሰር እንኳን ስናደርግ ዝም ብለን ማንኛውም ድርጅት ገንዘብ ስለሰጠ አይመጣም። የሚሊዮነሮች መንገድ በስብዕና ላይ የተመረኮዘ ስለሆነ እያንዳንዷን ነገር ፓርትነር ሊያደርግ የሚችለው ራሱ አሁን ፒያዝ ዴሊቨር ለምንድን ነው የፈለግነው? በቀላሉ የሚሊዮነሮች መንገድ ምርትና አገልግሎታቸውን ለተጠቃሚ እንዲያደርስና እነሱም ባሉበት ቦታ ሆነው በቀላሉ እንዲገዙ ነው። ስለዚህ ነው አብረን እንስራ፣ አብረን እንደግ ያልነው። የሚሊዮነሮች መንገድ ኢኮኖሚ ብቻ ሳይሆን ቅድሚያ ስብዕናን የገነባ ለሀገር ትኩረት የመስጠት ለህዝብ ትኩረት የመስጠት ተግባር ከሰሩ በኋላ ተግባር እንዴት መስራት እንደሚቻል በገንዘብና በእውቀት ሳይሰስቱ ለትውልድ ቆሞ የተሻለ ነገር ማሳየት ነው እያስለመድናቸው ያለ ነው። አትዘናጉ፣ አታመናቱ። አሁንም ሁለተኛው ዙር መዝገባ ቀጥሏል። ኤምአር እያላችሁ በደንብ አዳምጡ። 8795 ይኸው ጎግል ላይ ምናምን የተለያየ ቦታ ላይ ሰርች አታድርጉ። በኢትዮ ቴሌኮም ነው የሚሰራው። 8795ን ሴቭ አድርጉት። 4 ዲጂት ብቻ ነው። 8795 ሴቭ ካረጋችሁ በኋላ ኤምአር ብላችሁ ብቻ ላኩ። ሌላ ምንም ስምም ኮተትም ምንም አትጨምሩ። ኤምአር ብላችሁ ሴንድ አድርጉት። ከዛ ምርጫ ያመጣላችኋል። ለንግድ ነው፣ ለአገልግሎት ነው፣ ለተለያየ የሚል ምርጫ ያመጣላችኋል። ያንን ምርጫ ታውና የምፈልጉትን አይነት ትመርጣላችሁ። እዛን ጊዜ መመዝገባችሁን ያረጋግጣል። በየሳምንቱ ኤአር እያላችሁ አቴንዳንሳችሁን ትሞላላችሁ። ሳምንት ደግሞ ሁለተኛ ዙር ላይ ተመዘገባችሁ ሰዎች ስራ ጀምሮ ልንልና ኢንፎርሜሽን ላኩ ልንል እንችላለን። በመጀመሪያ ዙሮች ግን ሳምንት የሁለተኛ ወር ካፒታል ማሳወቂያችሁ ነው። ሁላችሁም ዝግጁ ናችሁ? ፕሮግራሙን ተከታተሉ። ያለምንም ጥርጥር ሚሊዮነር መሆናችንን ምንም እንዳትጠይቁን። ፕሮግራሙን ብቻ ህጉን በማክበር አዳምጡት። አዎ መቼም ቀጣይ ሳምንትን ደግሞ ሁሉም ሰው በጉጉት የሚጠብቀው ይመስለኛል። ምክንያቱም የመጀመሪያው ዙር አለፈ። በባለፈውም ያተረፉ ብቻ ብለን ስልክ ስንቀበል ነበር። ፐርሰንቱ ላይ ደረሱ ብቻ ብለን ስልኩን ስንቀበል ነበርና ፐርሰንቱ ላይ ያልደረሱ ሰዎች በደንብ ተነቃቅተዋል ብዬ አስባለሁ። ለዚህኛው ወር ደግሞ እኔ ለምንድነው እሱ ፐርሰንቱ ላይ መድረስ ያልቻልኩት ብለው ራሳቸውን መለስ ብለው ጠይቀውበታል ብዬ አስባለሁ በዚህ ወር። ስለዚህ ሁላችሁም ያተረፋችሁበት ነው ብዬ አስባለሁ፣ ከስተታችሁ የተማራችሁበትም ጭምር። ምክንያቱም ብዙ ኤክስፒሪየንሶችን ስንሰማ ከዛ ደግሞ ለኛ መነሳሳት ነው የሚሆነን። በአንዱ አልሳካ ሲለን ደግሞ አንድ ወር ላይ ደግሞ ያንን ስተታችንን መለስ ብለን ጠይቀን ያሁኑን አስተካክለንበታል ብዬ አስባለሁ። ስለዚህ መቼም ፐርሰንቱ እንዴት ነው የሚሰላው
የሚል ጥያቄ አሁን ላይ አይኖርም። አንደኛው ወርን ጨርሰን ፐርሰንቱን አስልተን ስለሆነ ወደ ሁለተኛው ወር የተጠጋ ነው። ፐርሰንቱ እንዴት እንደሚሰላ ታውቃላችሁ። ቀደም ሲልም በላይ በደንብ ከ100 ብር ጀምሮ ያለውን በደንብ ሲያብራራ ነበርና ቀጣይ ሳምንት የምንገናኘው እንዴት ነው እሱ ሁለተኛው ወር ላይ ምን ደረጃ ላይ ደረሳችሁ? በባለፈው ወር ላይ ምን አጣችሁ? አሁን ላይ ምን አስተካከላችሁ? ፐርሰንቱን እንዴት ሞላችሁት? ምክንያቱም እኛ ምንላችሁን ነገሮች ከሰማችሁ ፐርሰንቱ ላይ የማስደርሱበት ምንም አይነት ምክንያት የለም። የምትሰሩበትን አሰራር ከበፊቱ ከቀየራችሁ እኛ በምንላችሁ መልኩ ካደረጋችሁት በደንብ እዛ የሚሊዮነርነት ደረጃ ላይ ማስደርሱበት ምንም አይነት ምክንያት የለም። አሁን ገና እየተንደረደርን ያለነው ገና ወደ ትልቁ ማማ ላይ እንወጣለን። ስለዚህ ሁላችሁም በትክክል መከታተል ነው የሚጠበቅባችሁ። የመጀመሪያው ዙር ላይ ጀምራችሁ ያው እድለኛ ናችሁ፣ ምክንያቱም መንገዱን ጀምራችሁታል። የሁለተኛውም ቢሆን አረፈደም። አሁንም ቢሆን ለሌሎችም ተናገሩ። 8795 ላይ ሁለተኛው ዙር ምዝገባ ተጀምሯል። ኤምአር ያላችሁ መመዝገባችሁን እንዳትረሱ። የተመዘገባችሁ ደግሞ በየሳምንቱ ኤአር ያላችሁ አቴንዳንስ መሙላት ትችላላችሁ። የጥያቄና መልሱ ጉዳይ አሁንም እንዳለ ነው። የ20 ሺህ ብር የ30 ሺህ ብር ሽልማቶች አሁንም አሉ፣ አልተነኩም። መላሽ ብቻ ነው የጠፋው። ጥያቄው ሁሌም እንደተለመደው ነው። እኛን ከ10 ሰዓት ጀምራችሁ ያዳመጣችሁ አድማጮች ካላችሁ አንኳር ሜን የሚባለውን ነገር እኛ ካወራ ነው ላይ መርጣችሁ በማውጣት ያንን ቃል ከ1 እስከ 100 ሺህ ያለውን ደግሞ አንድ ላይ ታደርጉና ከመልሳችሁ ጋር 8795 ላይ ቲአር ብላችሁ የመለሳችሁትን መልስ ታስቀምጣላችሁ። ቲአር ብላችሁ መልሱ ማስቀመጥ ትችላላችሁ። ነገር ግን ቲአር ብላችሁ ደግሞ ቀጣይ መልሱን ማስገባት ትችላላችሁ። ቲአር ያላችሁ የሞላችሁ ደግሞ በየሳምንቱ መምላት አለባችሁ። ያመለጣችሁ ካለም እንደዚህ የ2 ሳምንት ከሆነ የ3 ሳምንትም ከሆነ እንደዚሁ እሱን መለስ ያላችሁ የስንት ሳምንት እንዳመለጣችሁ ከተመዘገባችሁ ጀምሮ ስለሆነ የሚቆጠረው እሱን መለስ ብላችሁ አይታችሁ እንዳያመልጣችሁ አቴንዳንሱ ኤአር ያላችሁ መሙላታችሁን እንዳትረሱ። ዛሬም ሰፋ ያሉ ጥያቄዎች ሲመጡ ነበር፣ እኛም መልሰናል ብለን ተስፋ እናደርጋለን። እንዳልነው ቀጣይ ሳምንት ደግሞ ስንገናኝ በስኬታችሁ ነው የምንገናኘው። ምናልባት በላይ ሰዓታችን ወደ መገባደዱ እየመጣ ስለሆነ በመጨረሻ ምናልባት የምትላቸው ነገር ካለ? አው ልንላቸው የምንችለው ብዙ ጊዜ ሰዎች ጠቅለል ያለችዋን ነገር ስለ ሚሊዮነሮች መንገድ ቅጭ ያለችዋን እንዲያውቁ የሚፈልጓት ነገር አለች። ለምሳሌ ስንጀምር እንዴት መመዝገቡን ብዙ ሰው የማያውቃል። አሁን ድረስ የቢሮ ባዘቦቱ ቀን እየመጣ ወሰን ይሄን ቢያለኝ እዚህ ጋር በጣም ትንሽ ነገሮች ምሳሌ ኤምአር ብለው ወይም በቲቪ የሚከታተሉም ሰዎች ሆነ ኤምቲ ብለው ሲጫኑ ስማቸውን ይጫኑበታል፣ ስልክ ቁጥር ይጫኑበታል፣ የሆነ ማብራሪያ ይጫኑበታል። የዛን ጊዜ አጀስት ስላልተደረገ ሌላ ነገር አብሮ አይመልስላቸውምና ስለዚህ ያልናቸው ሁሉም ሰው እስኪ ኤምአርን ከመጫናቸው በፊት 8795ን ሴቭ ያድርጉት። ከዛ ሜሴጅ ቤት ገብተው ኤምአር ብለው ሲጫኑ በቀላሉ ምርጫ ይመጣላቸዋል። አንድ ይችን ይጠቀሙ። ካልገባቸው ወደ ቢሮአችን ይምጡ። ሌላው አሁን ድረስ ማነው 5 ብርና ከዛ በላይ ቢኖረው እየተባለ ነው 2 ብር የሚቆርጠው ሜሴጅ። እሱ ደግሞ ለነሱ በቂ መልስ ልኮ መመዝገባቸውን የሚያሳይና አንዳንድ ዕውቀቶችና የተለያዩ መልእክቶችን ወደ እነሱ ለመላክ እንግዲህ 2 ብር ይቆርጣል ብለናቸዋል። እሱም ደግሞ በአገልግሎት የሚሞክራሉ። አንዳንድ ሰዎች ደግሞ ሜሴጁ አንዳንድ ጊዜ ሲስተሙ ከመንገዳገዱ የተነሳ ካርድ እያላቸው ቀጥታ ሞልተው ሲሞክሩት ደግሞ የማይሰራላቸው አሉ። አንዳንዶቹ ሲናደዱና ሞክረው 20-30 ጊዜ ድንገት ሲስተሙ ኔትወርኩ በተስተካከለ ሰዓት ደጋግመው ሲቆርጥባቸው አረ ስቶፕ እንዳለ ብሬን እየበረበረብኝ ነው የሚሉም አሉ። ስለዚህ ከ2-3 ጊዜ በላይ ደጋግመው አይሞክሩት ብለናል። እሱም ደግሞ አንድን አገልግሎት ምሳሌ ሲመዘገቡ ምንድነው ምርጫው ብሎ ምርጫውን ከሰጡት በኋላ መልሰው ወደዛው ደግሞ ሌላው ምርጫ ይፈልጋሉ። እነሱ ከ1 ሰዓት በኋላ ነው ድጋሚ ማብራሪያ ሊሰጣቸው የሚችለው ማለት ነው። ከዛ በዘለለ ወሰን አድራሻቸው እየጠፋባቸው የኛ አድራሻ የተለያዩ ሰዎች ወደ ተለያየ ቦታ ይሄዳሉ። ምሳሌ የቱ ጋር እንደሆነ ራሱ ወሰን ያልነው እና ደግሞ ይሄ ኤምኤስ የምንለው ህንጻና ኤስኤምኤስ የምንለው መመዝገቢያም ግራ የሚያጋባው ሰው አለ ማለት ነው። ስለዚህ ምን ያድርጉ ማለት ነው? አሁንም አድራሻችን እንዳይጠፋቸው ሰዎች
ከመገናኛ ወደ ካባዶ የሚወስደው ወሰን ሸገር ገበታ ፊት ለፊት ኤምኤስ ይላል ህንጻው ወይም ደግሞ ችል በርገር የሚል ላው ላይ ያለበት ወይም ንብ ባንክ ደግሞ ግራውንዱ ላይ አለ። አንዳንዱ ንብ ባንክ ተብለው ንግድ ባንክ የሚላልና ንብ ኢንተርናሽናል ባንክ እንበላቸው እንግዲህ ያ ያለበት ህንጻ ነውና ማንኛውም ሰው 7 ሰዓት ላይ ተገኝቶ ፕሮግራሙን መከታተል በነጻ ስለሆነ ምርትና አገልግሎቱን ማስተዋወቅ ያልገባውን ነገር መጠየቅ እንደዚሁም ይችላል። ሌላ ቅድም አሁንም ማስተላለፍ መልእክት የሚሊዮነሮች መንገድ በፒያዝ ዴሊቨር ላይ ምርትና አገልግሎታቸውን ለማስተዋወቅ እንዲጫንላቸውና ምርትና አገልግሎታቸው በቀላሉ እንዲሸጥ የምትፈልጉ አሁንም ማክሰኞ ዕለት የሰለጠናችሁም ደግሞ ያልሰለጠናችሁም ነገ እሁድ ዋናው ስልጠና 7 ሰዓት ነው የሚጀምረው። ነገር ግን የሚሊዮነሮች መንገድ ሰልጣኝ ሆነው ንግድ የጀመሩ ኮድ የተሰጣችሁ ሰዎች ነገ ወሰን አለው ቢሮአችን ላይ 5 ሰዓት ቀደም ብላችሁ ተገኝታችሁ በፕሮጀክተር የዴሊቨር አሻሻጥን እና ምርት አጫጫንን ክፍያን ዴሊቨር ለተሽከርካሪዎች ሲመጡ ወደ ተጠቃሚ የሚያደርስ የሎኬሽንንና ጠቅላላ አፑን ሲስተም መረጃ እንድትወስዱ 5 ሰዓት ቀደም ብላችሁ ነጋዴዎች ብቻ እንድትገኙ ሌሎቻችሁ ሻርፕ 7 ሰዓት ሲል መታችሁ ስልጠናውን አጠቃላይ እንድትከታተሉ ስል እናሳስባለን ማለት ነው። ከዚህ በዘለለ እንግዲህ የሚሊዮነሮች መንገድ ነገ ሲመጡ ፕሮግራሙ ላይ የሚያዩት አጠቃላይ በሬዲዮ የሚሰሙት በቲቪም የሚሳተፉት በአካልም የሚሳተፉት ኤስኤምኤስም ላይ ያልገባቸው ሁሉም ጥያቄና መልሳቸውን እዛ ላይ ያስተናግዳሉ ማለት ነው። ከዚህ በዘለለ ያው ለክብር ስፖንሰሮቻችን ነው መልእክት ያለን የተከበረውና ለዚህ አበቃን የራሳችን ድርጅት በላይ አትክልትና አስፔዛ ማዕከልን በፒያዝ ዴሊቨሪ ቤታቸው ቁጭ ብለው ማለት ነው ፒያዝ ዴሊቨር ብለው አፕሊኬሽኑን ያወርዱ። በላይ አትክልትና አስፔዛን መሰረታዊ ቁስ እስከ 500 እና ከዛ በላይ ያለ እርሻና የፋብሪካ ምርቶች ጅምላና ችርቻሮ ንጽህና መጠበቂያና የምግብ ውጤቶችን ቁጭ ብለው ቤት በማዘዝ በ24 ሰዓት ውስጥ በተሽከርካሪያችን ከች እናደርግላቸዋለን። መታው ለመጠቀም ከፈለጉ ነጻነት አትክልትና አስፔዛ ማዕከል ማሜ ጋራጅና እንደ አጠቃላይ ችል በርገር ፒያዝ ዴሊቨርም የሚሊዮነሮች መንገድ አጠቃላይ አጋር ናቸው። እነሱን እያመሰገንን ከዚህ ያለፈውን ፕሮግራም ማታ አገሬ ቴሌቪዥን ላይ 2 ሰዓት ጀምረው ፕሮግራሙን ይከታተሉ። በላይ ሚዲያ ብለው ግን ዩቲዩብ ቻናላችን ላይ ግቡና ሁሉንም ፕሮግራም ይከታተሉት። አዎ በሁሉም አማራጮች መከታተል ይችላሉ። ምናልባት ይሄኛውም ያመለጣቸው መሀል ላይም የከፈቱ ካሉ ዩቲዩብ ላይ በሚለቀቀው ደግሞ እዛ ላይ ሙሉ ነገር የተመለሱ መከታተል ትችላላችሁ ማለት ነው። አድማጮች እስካሁንም ሀሳብ አስተያየታችሁን ስታጋሩን ነበረ። ለምትሰጡን ሀሳብ አስተያየትም እናመሰግናለን። ቀጣይ ሳምንት በድል እንገናኛለን ማለት ነው። 10 ሰዓት ጀምረን እስከ 12 ሰዓት ቀጣይ ሳምንትም አለን ቅዳሜ። ሁላችሁም ፐርሰንታችሁን አስሩ ለቀጣይ ሳምንት ስንገናኝ ተረፋችሁም እንደዚሁ ከዛ ደግሞ ወደ ኋላም የቀራችሁ እንደዚሁ ከናንተ ጋርም እንገናኛለን ማለት ነው። ሳምንቱ በቃ ጥሩ የስራ ሳምንት እንዲሆንላችሁ ነው የምንመኘው። ይሄንን ፕሮግራም ደግሞ እየመራን አብረናችሁ ቆይታ ያደረግነው እኔ ሀመረ ፍሬውና የፕሮግራሙ ዋና አዘጋጅ በላይ ሞርዴ በመሆን ነበር። በቴክኒኩ ላይ ደግሞ ሚኪያስ እንዳለ አብሮን ቆይታ አድርጓል። ሌሎች የኢትዮኤፍኤም 7.8 ፕሮግራሞች ይቀጥላሉ። እኛ ግን ከዚሁ ተሰናበትን።